ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ጤና ይስጥልን። ሰበር ዜና ሰበር ዜና ሰበር ዜናው አሁን ደርሶናል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተመናልቀዋል ብሎኝ ጌታ እራትን አልወሰድም። ከጴንጤቆስጣሉ ጋር የጌታ እራትን አልወሰድም። እኔ ግን ግልጽ ነው የምናገረው። ወደ ኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ጋር ከኦርቶዶክሶች ጋር የጌታን እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ቦስ ምንም እንትን የሚለኝ ነገር የለም። ለምን ሜታቦልና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው? አዎ ፔንቴኮስታል ነኝ። እሺ በጣም ግልጽ ነው ዳንኤ። ምንድነው ግልጹ? እናንተ መታሰቢያ ብቻ ብላችሁ የምታምኑት መታሰቢያ የሚለውን አምንበታለሁ ለመታሰቢያ አድርጎ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ የምታምኑት የጌታ እራት ለኃጢአት ስርየት ብላችሁ አታምኑም። የጌታ እራት ለህይወትን እንካፈልበታለን ህይወት እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል በዚህ ጉዳይ ላይ። ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። ፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታችን። የቤተ ክርስቲያኗ ቆራቢ አባሎች ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው፣ አብሬ አልወስድም ብዬ ወሰንኩኝ ማለት ነው። ከዚህ በፊትም ሌላ ሩም ዳኒ በቀጥታ ስለጠየቀኝ ከጴንጤቆስጣሉ ጋር የጌታ እራትን አልወስድም። በቃ ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አሰጡ። እናንተ የጌታ እራት ለመዳን ነው ብላችሁ አሰጡ። እናንተ ህይወት እናገኝበታለን ብላችሁ አሰጡ። መታሰቢያ ብቻ ነው፣ ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡት። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችው ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከጴንጤቆስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም ነው። ኢየሱስ ማለት ነው። ወይ ደግሞ ጳውሎስ አድነኝ ብሎ አንድ ሰው ቢጠራ ኢየሱስ አድነኝ እያለ ነው ማለት ነው። አላልኩም። አሁን ሚስ ሪፕሬዘንቴሽን የማርያም ስም የሚጠራ ይድናል ብሎ የሚለውን ከየት ነው ያመጣችሁት? ነው ጆዬ ሪሴርሚ አዳምጠኝ። እኔ እኩል ነው እያልኩ አይደለም። ክርስቶስ የሚለው ስም አጋንንት የሚንቀጠቀጡለት ሙታንን ከመቃብር ያስነሳ ድውያንን የሚፈውስ ስም ነው። እኔ የጳውሎስ ስምና የክርስቶስ ስም እኩል ነው አላልኩም።
ግን አረዳድ ላይ ጥንቃቄ ያስፈልጋል። እኔ አሁንም እያልኩኝ ያለሁት ቅዱስ ጳውሎስ ምን ብሎ ተናገረ? እኔ አሁን ለራሴ አልኖርም፣ በእኔ የሚኖረው ግን ክርስቶስ ነው አለ። ስለዚህ ጳውሎስን ስናይ፣ የጳውሎስን ገድል፣ የጳውሎስን ሕይወት ስናይ የምናነበው ክርስቶስን ነው። ጳውሎስ ላይ የምናየው ክርስቶስን ነው እያልኩ ነው። ያ ማለት ግን ጳውሎስና ክርስቶስ አንድ አይነት ናቸው ማለት አይደለም። ምንድን ያለው? አንደኛ ቆሮንቶስ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ሲል እንደው ክርስቶስን ስለመሰለ እኩል ሆኑ ልትለኝ ነው? አይደለም። ስለዚህ የማርያምን ስም የሚጠራ ይድናል ማለት ክርስቶስን ኤክስክሉድ አድርገን እመቤታችን ማርያም ብሎ መዳን ማለት አይደለም። ወደ እመቤታችን ስንጠጋ እመቤታችን ደግሞ በምልጃ ወደ ክርስቶስ ታስጠጋናለች። የማርያምን ስም መጥራት ማለት ዝም ብሎ ማርያም ማለት አይደለም። ይሄ ራሱ ሚኒንግ አለው፣ ትርጉም አለው። ማርያም ብሎ መጣራት አይደለም የማርያምን ስም መጥራት ማለት። ታምረ ማርያሙ ሲናገር የማርያምን ስም የሚጠራ ይድናል ማለት ዝም ብሎ ቁጭ ብሎ ማርያም ማለት አይደለም። የእርሷን ምልጃ ስትጠይቅ እርሷ በምልጃዋ ወደ ክርስቶስ ነው የምታቀርብህ እንጂ እመቤቴ ሆይ አማልጂኝ ብለህ ስትጸልይ የክርስቶስ ደምን አረቃ በእኔ ምልጃ ብቻ ትድናለህ የምትለህ እናት አይደለችም እመቤታችን። አሁንም የነገረ ቅዱሳኑን ትምህርት ኦርቶዶክሳዊ ነገረ ቅዱሳንን መታችሁ ተማሩት፣ እወቁት። ኦርቶዶክሳዊ ነገረ ቅዱሳን እናንተ እንደምትረዱት አይነት አይደለም። እንዲህ ብርሃናችሁ በሰው ፊት ይብራ ብሎ ክርስቶስ ቅዱሳንን ሲናገር እንደው በቅዱሳን ላይ ክርስቶስን እኮ ነው የምናየው። እርሱን እኮ ነው የገለጡልን አይደል? ቅዱሳን እኔም አደርገውን ያደርጋል ከኔም በላይ ያደርጋል ሲል ጌታችን እንደው ስለ ቅዱሳን ሲያወራ ቅዱሳን ከክርስቶስ በላይ ስላደረጉ ከክርስቶስ በለጡ ማለት ነው። ግብዣህን ደጋግመህ ጥሪ አድርገህልናል። እኔ መምጣት አያስፈልገኝም። ምክንያቱም ኦርቶዶክስ ተዋሕዶ ቤተክርስቲያንን ቢያንስ እንኳን በጣም ደካማ ከሆንኩ አንተ የምታውቃትን ያህል አውቃለሁ። ከዛ ግን ካበለጥኩትኝ በእርግጥ የምነግርህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከአንተ የበለጠ አውቃታለሁ። ለምን ኖሬ አታውቃትም? ኤርሚ አታውቃትም። እኔ 100% ደፍሬ እናገራለሁ። አንተ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናትን 10% አታውቃትም። ኤርሚ ብራዘር፣ ካላወቅኳት እዚሁ በእውቀት ሞግተህ አደባባይ ላይ ማዋረድ ነው ያለብህ። ይሄው ሞገትኩህ እኮ መልስ የለህም እኮ አንተ። ሞገትኩህ እኮ እንደማመጣ ጆይ እንደማመጣ ቴንክ ዩ። እኔ አዳምጣለሁ፣ ችግር የለውም። አሁን በእውቀት ስትሞግተኝ ኦኬ። ታምረ ማርያም እቤት ስለደረስኩ ስለጠው ዝም ብሎ መተርጎም አይደለም። በጣም ነው እንጂ አንተ መተርጎም አችልም። ታምረ ማርያም በነገራችን ላይ ኤርሚ ግድ የለም። እሺ ግለጠውና ተርጉመው። የትርጓሜ መምህር ስላልሆንኩ ሊሆን ይችላል። ይሁና ተረጉማ ማለት ገልጠዋለሁ። እሺ እግዚአብሔር የተመሰገነ ይሁን። ወገኖች እንግዲህ እንዴት አደራችሁ? እንኳን ደህና መጣችሁ። አፍሪካና አውሮፓ፣ መካከለኛው ምስራቅ ያላችሁ ታምረ ማርያም 1985 ዓመተ ምህረት በትንሣኤ ዘጉባኤ ማተሚያ ቤት የታተመ የራሷ ቤተክርስቲያኒቱ ማተሚያ ቤት በብፁዕ አቡነ ጳውሎስ ፓትርያርኩ የሞቱት ጳጳስ በሳቸው ዘመን የፕትርክና ዘመን የተተረጎመ ማለት ነው። ኦኬ ታምር 12 እሺ ማርያም ማነው? የኃጢአተኞች መድኃኒት ማነው? ጆይ ለኃጢአተኞች መድኃኒት ማነው? ክርስቶስ። ርዕስ እንዳቀይርብኝ ግን አልቀይርም። ለኃጢአተኞች መድኃኒት ማነው ነው ያልኩት። ክርስቶስ ነው። ግን እዚህ ላይ እንጨርስ መጀመሪያ፣ ወደ ሌላ እንዳትሄድ አልፈቅድልህም። ለኃጢአተኞች መድኃኒት ማነው ነው ያልኩት። ክርስቶስ ነው። ግን ልታሳየኝ የፈለግከውን አውቀዋለሁ። ማርያም መድኃኒታችን ናት የሚል ልታሳየኝ ነው አይደለ? ለኃጢአተኞች መድኃኒት ማን ነው ያልኩት። የኃጢአተኞች መድኃኒት በኦርቶዶክሳዊ አስተምህሮ በመስቀል ላይ ደሙን አፍሶ ስጋውን ቆርሶ ያዳነን ክርስቶስ ነው። እውነተኛ አማናዊ መድኃኒታችን ክርስቶስ ነው። ስለት እኮ የምንቀበለው ስጋው ደግሞ የእሱ ነው። ወዳጅ ልክ ነው። ከእሱ ውጭ ከፍጡራን መካከል ለኃጢአተኞች መድኃኒት የሆነ ሰው የለም አይደል? ወይ መላእክት፣ ወይ ጻድቃን፣ ወይ ሰማዕታት፣ ነቢይ፣ ሐዋርያ ለኃጢአተኞች መድኃኒት የሆነ እዚህ ጋር ነው የምንግባባው። ለኃጢአተኞች መድኃኒት ሆነ ነው ያለ ያልከኝ፣ እንደማመጥ እንጂ ለኃጢአተኞች መድኃኒት ሆነ ያለ ነው ያልከኝ። በደንብ አለ። ማን ነው እሱ? አለ በደንብ። ስሙ ማን ነው? ያ ሰው፣ ያ ጻድቅ ሰው ለኃጢአተኛ መድኃኒት የሆነው ሐዋርያ ወይ ነቢይ? የኃጢአተኞች መድኃኒታችን ክርስቶስ ነው አለ ብለህ ያልከኝ። ከኢየሱስ ክርስቶስ ውጭ ለኃጢአተኞች መድኃኒት የሆነ ፍጡር፣ ጻድቅ፣ መላእክት፣ ነቢያት፣ ሐዋርያት ስሙን ንገረኝ። ያው ይዣለሁ እስክሪብቶ። ለኃጢአተኞች መድኃኒት የሆነ ከፍጡራን የቅዱሳን ስም በኢትዮጵያ ቤተክርስቲያን
ከፍጡራን መካከል ይኸውልህ የቅዱሳን ብዛታቸው ስንት ነው በቤተክርስቲያን? ኧረ እኔ አይመለከተኝ፣ ብዛታቸው እልፍ ነው። ግን እኔ አሁን የጠየቅኩ ለኃጢአተኞች መድኃኒት ማነው ብዬ ንገረኝ። አንዱን እንደ ስምፓል እንደ ምሳሌ እንደ ሳምፕል ልንገርህ። እኔ 10 ልንገርህ። ልንገርህ፣ ጻፍ። አንድ ንገረኝ። አንድ ለኃጢአተኞች መድኃኒት የሚያሳድቅ ነገር የለው። አሁን እዚህ ውስጥ ወንድሜ እመቤታችን አንድ ከጠቀስክልኝ በቂ ነው እኮ አልኩህ። 9 ይቅርብኝ፣ ችግር የለውም። አንዱ ካለ እመቤታችን ለኃጢአተኞች መድኃኒት ናት አይደል? እመቤታችን ለኃጢአተኞች መድኃኒት ናት አይደል? በደንብ እመቤታችን መድኃኒታችን ናት። ለኃጢአተኞች ወንድሜ ለምንድን ነው ጆ እንደ ቅድሙ እናድርገው እንጂ ለኃጢአተኞች መድኃኒት ናት አይደል ማርያም? አዎ አልኩህ እኮ ኤርሚ፣ ነገርኩህ። ጻፍ። መጽሐፍ ቅዱሳዊ መረጃ ጥቅስ ያው ለኃጢአተኞች መድኃኒት ማነች? ለኃጢአተኞች መድኃኒት ወንድማችን ያለው ማርያም ማለት ነው። ለኃጢአተኞች መድኃኒት ናት። ጥቅስ መጽሐፍ ቅዱሳዊ። እሺ የይሁዳ መልእክት ላይ ግለጥልኝ አንዴ። ይሁዳ ስንት ምዕራፍ ስንት? አንድ ምዕራፍ ነው ያለው። ቁጥር ስንት? ይሁዳ አንድ ነው። እዛው ላይ አንብብልኝ አንዴ እንየው። ቁጥር ስንት? አንዳንድ ተከራካሪዎችን ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ የሚላል። አውጣው። እሺ እሱ ማለት ማርያም የኃጢአተኞች መድኃኒት ናት ማለት ነው። ይኸው እንግዲህ ትርጓሜ አታውቅም ብሎ ያለኝ ወንድም ትርጓሜውን ሲያመላው ሲያሰፋው ይሉኝ ወንድሞች እናቶች፣ እንዲህ አይነት ነገር ነው የገጠመን አሉ ጀረናሉ። እሺ አቤቱ ጌታዬ፣ አቤቱ ጌታዬ እንዝብራራለት ሆነ። ጥቅሱን ብናየው አይሻልም? ጥቅሱን ብናየው አይሻልም? አሁን አንተ ማርያም የሚል ስለፈለክ ማርያም የሚል ስም ስለፈለክ እናያለን። ለጴንጤ ደግሞ ለጴንጤው ለኤርምያስ መጽሐፍ ቅዱስ ለማውጣት ይሁዳ መልክ መጽሐፍ ምዕራፍ 1 ቁጥር 22 እኔ አሁንም ኤርሚ አንተ እንደምትፈልገው አልመልስልህም አልኩህ። አሁን አንተ ፖለቲካ ለመስራት ከሆነ ሐዋርያዊ ይናገር፣ እኛ ጭጭ እንበል። አንዳንድ ተከራካሪዎችን ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ የሚል አውጣልኝ። ኦኬ ቴንክ ዩ። ይሄው እኮ አወጣሁልህ። ቁጥር 22 እኮ ላንብበው አልኩኝ። ቁጥር 22 አንዳንዶችን ተከራካሪዎችን ውቀሱ፣ አንዳንዶችን ከእሳት ነጥቃችሁ አድኑ፣ አንዳንዶችን በስጋ የረከሰውን ልብስ እንኳን እየጠላችሁ በፍርሃት ማሩ ይላል። እሺ የኔ ጥያቄ ምንድነው? ማርያም ቆይ አድምጠኝ። የኔ ጥያቄ ምንድነው? ማርያም ለኃጢአተኞች መድኃኒት ናት ወይ ብዬ ስልህ ይሁዳ መልክ መጽሐፍ ምዕራፍ 1 ቁጥር 22 ነው የተሰጠኝ መልስ ማለት ነው። ኤርሚ አዳምጠኝ እስኪ። አሁንም አንተ እንደምትፈልገው አልመልስልህም። ከፕሮቴስታንት ጋር መጨረስ የማይቻለው ለዚህ ነው። ማርያም የሚል ስም ከፈለክ አሁንም አላሳይህም አልኩህ እኮ። በዚህ ከተስማማን እንቀጥል። ስለዚህ ማርያም የኃጢአተኞች መድኃኒት አይደለችም እያለ ነው ወንድማችን። በቃ ትቼዋለሁ፣ አያስኬድም። ማርያም የኃጢአተኞች መድኃኒት አይደለችም ብራዘር፣ አይደለችም። አየህ መጽሐፍ ቅዱስ ብቻ የሚለው የት እንደከተተ አይደል? በቃ ታውኩት፣ በቃ ታውኩት። ይኸው ነው በቃ ኤክስ ነው። አትዘልቅም። ውይይት አትጨርስም ከማንም ጋር። በቃ ተውኩት አልኩህ። ይሁዳ ላይ አወጣን። ማርያም የኃጢአተኞች መድኃኒት መሆኗን የሚያሳይ ኃይለ ጥቅስ ጠቀስክ። ይሁዳ 1:22 አውጥቼ መጽሐፍ ቅዱስ አውጣልኝ አልኩህ፣ አነበብኩልህ። ማርያም የኃጢአተኞች መድኃኒት ናት ብሎ የሚል የለም። ቅድም ምን አልከኝ? ክርስቶስ ብቻ ነው የኃጢአተኞች መድኃኒት ብለኸኝ ነበር። ማርያምስ ብዬ ስልህ ከበደህ። ለምን የከበደህ? ወደ ዋና ክፍሌ ላይ ልምጣ። ኧረ ኤርሚ በፈጣሪ ስም እንደዚህ ነው ውይይት የሚደረገው? እንዲህ አይነት ትውልድ ነው ለመድኃኒዓለም አዘጋጅቶ ያመጣው ማለት ነው። ይሄንን ነገር ምንም ኤርሚ ለሌላ ጊዜ ውይይት ሲደረግ አንተ የምትፈልገውን ፖይንት የምትፈልገውን አረፍተ ነገር እንዲሰጥ አትፈልግ። ይሄ የውይይት ህግም አይደለም። ይኸውልህ በራስ ቤት ያሉት ተስፋዬ ሮበሌ ዶክተር ተስፋዬ ሮበሌ የሙግት የጻፉት መጽሐፍ አንብብ። የሌላ ሰው ስም አትጥራ ብራዘር። ኦኬ ኖ አይደለም፣ የውይይት የሌላ ሰው ስም አትጥራ ብራዘር። እኔ እናንተ ፎርማል ዲቤት አይደለም እያደረግን ያለ ነው። ኦኬ ፎርማል ዲቤት አይደለም እየተወያየን ነው። ፎርማል ዲቤት አይደለም ነበር እንዴ? እንደዛ ነበር ያልከው። እንግባ ፎርማል ዲቤት በዚሁ ሀሳብ ላይ ፈለክ እንደዛ ደቂቃ እያዝን ቢኒያሚያስ እስካሁን እያደረግን ያለ ነው። ምንድነው ፎርማል ዲቤትንና ውይይትን ወቅ። እሺ ወንድሜ እንዴ እንደዚህ አይደረግም። ኦኬ እንደዚህ ይላል መጽሐፍታችሁ። ተከራከርን እኮ ነው፣ ዲቤት እኮ ነው እያደረግን ያለው አይደል? ለምን ነው የምትናደደው? በቃ ራኔ ያልተናደርኩም ወንድምዬ፣ እንዴ በጣም እየሳኩ ነው። ለምን ትናደዳ እኮ? ይኸውልህ አንተ የምትፈልገውን አይነት መልስ ላመጣ ካስገደድከኝ መወያየት አንችልም። ካለ ወዳጄ እዚህ በከብት መርፌ ነው ኪኒን የሚጻነው መርፌ ነው የሚወጋው። እዚህ የሚመጣ ትውልድ የከብት መርፌ ማለት ትልቅ መርፌ ማለት የሚያሳምን መርፌ፣ በመረጃ የተደገበ መርፌ ነው የሚሰጠው። ኦኬ ስለዚህ ምን ይላል መጽሐፍታችሁ? ታምር 12 በእንተ ኪዳነ ምሕረት ገጽ 67
በ1985 ዓ ም የታተመ ቁጥር 62 ላይ እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ ይላል። የዓለም ምን መድኃኒት? ኢየሱስ ምንድነው? የዓለም መድኃኒት። ማርያም ምንድናት? የዓለም መድኃኒት። ይሄ መድኃኒትነት የምንድን ነው? ዝም ብሎ መድኃኒት ተብሎ ስለተባለ ብቻ እንዳንል ምንድነው መድኃኒትነቱ ብለን ብንጠይቅ ራሱ ታምሩ እንዲህ ብሎ ይነግረናል። የምን መድኃኒት ነው ብሎ የሚለን የምን መድኃኒት ነች ነው ብሎ የሚለን ማርያም። እሺ በጣም ይቅርታ የምን መድኃኒት ናት ነው ብሎ የሚነግረን ማርያም። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች ማለት ነው። የማርያም መድኃኒትነት ለኃጢአት ነው። የኢየሱስን መድኃኒትነት ለኃጢአት ነው። እሷ ማለት ክርስቶስ ከመለኮት እኩል ናት። ኢየሱስ እዚህ ጋር ያዘው እሰጣለሁ። ይሄንን ልጨርስና ሌላ ነገር እንዳታወራ መተርጎም አትችልም። ስልጣኑ የለህም። በሕግ አምላክ ካልሆነ እንግዲህ በሕግ አምላክ ልጨርስበትና ከዛ አንተ ታወራለህ። አይቻልም እንዳተረጉመው። አማርኛ በግዕዙ ላንብብልህ። ክርስቶስ ምስክሬ ነው። ኤርሚ መተርጎም አትችልም። በፍቅር አዳምጠኝ። ይኸው ግዕዙን ባነብና ወደ አማርኛ በተረጉመው ትርጉም ተሳስተሃል ብለህ ትለኛለህ። ትርጉም ማለት ይሄ አይደለም። እኔ ከግዕዝ ወደ አማርኛ አይደለም። ምስጢሩን መተርጎም አትችልም። ይኸው ሚስጥሩን አንተ አመስጥራ ግዕዙን አንብብና ተርጉምልኝ። ወይ እኔ ግዕዙን ላንብበው። ለምን ታነበዋለህ? ተወው በቃ እያየህ ነው እኮ ነው። ስለዚህ አማርኛ የተተረጎመውን እንዳላነብ ለምን የምትከለክለኝ ታዲያ? አነበብከው እኮ መተርጎም አትችልም። ማንበብ አትችልም አላልኩም። እችኛዋን ቁጥር ልጨምርና ልስጥህ። እችኛዋን ቁጥር ልጨምርና ልስጥህ እንደፈለግ አውራ። እሺ ምን ይላል? እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰገናለች። የቤተክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ናት። ቀድሞ ወንድማችን ዮሐንስ ምንድን ነው ያለው? ለኃጥአን መድኃኒት ክርስቶስ ብቻ ነው ብሎናል። እዚህ ግን መጽሐፍታቸው ማርያምም ለኃጥአን መድኃኒት ናት ይላል። በጎ አገልግሎት የሚያገለግለውን ዋጋውን ትሰጠዋለች ይላል። እሱ ነው ለእያንዳንዱ ዋጋውን ሰጥ ዘንድ ማነው ለእያንዳንዱ እንደ ስራው ሰጥ ዘንድ ዋጋው በእኔ ዘንድ ነው ብሎ ይላል። ዋጋም ትሰጠዋለች ይላል። ከዛስ ሳትጠራጠሩ በፍጹም ልቦናችሁ መኑባት ይላል። ዘኦሪት ዘዳግም መጽሐፍ ምዕራፍ 6 ላይ እንደተጻፈው ማለት ነው። ጌታ አምላክን በፍጹም ነፍስ ሐሳብ ውደድ ብሎ እንደተባለው ወይ ደግሞ ታመን ተብሎ እንደተባለው ሳትጠራጠሩ በፍጹም ልቦናችሁ ልጨርስበት ዮሐንስ ሳትጠራጠሩ በፍጹም ልቦናችሁ እመኑባት ነው የሚለው። ሳትጠራጠሩ በፍጹም ልቦናችሁ እመኑባት። ለምን? እርሷ መድኃኒታችሁ ናትና። የምን መድኃኒት? ለኃጥአን ተርጉሞ ሲሆን እሺ ለተርጉማ መልካም አመሰግናለሁ። እንዳታቋርጠኝ። እዚህ ውስጥ ያላችሁ ኦርቶዶክሳውያን ሁላችሁም አዳምጡ። ከላይ እንጀምር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች፣ ለቅዱሳን ምስጋና። መዝሙረ ዳዊት ምዕራፍ 32 ቁጥር 5 ላይ ጻድቃኖች በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል ስላለ ይህም በዚህ እንዘጓለን። ምስጋና ለቅዱሳን ይገባል። እንውረድታችን ላይ እመቤታችን አስተካክልልኝ ኤርሚ። መዝሙር ስንት ነው ያልከኝ? ቆይ ጥቅሱን ልጻፈው ላወራበት አይደል? መዝሙር ስንት ነው ያልከኝ? ስለምንሄድባት ማለት ነው። በኋላ እንጫወትባታለን። እርሷን ክፍል ደስ ይላል። መዝሙር 32 ቁጥር 5 ጻድቃኖች መዝሙር ችግር የለም። መዝሙር ስንት ነው? 32 ቁጥር 5 አይደል? ቁጥር 5 ላይ ጻድቃኖች በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። ይህ የምናውቀው ቃል ነው። ምንም ይሄን የሚያከራክር ነገር አይደለም። ለቅዱሳን ምስጋና እንደሚገባ ይሄ ርዕሳችንም ስላልሆነ እንሄድበታለን። ምስጋና ይገባል። ችግር የለውም። ችግር የለውም። ና ወደዚህ ተመለስልኝ። በትክክል አስነብበኝ። ገድሉን አንዴ ከፍ አድርግልኝ እድሜ። እሺ እመቤታችን ማርያም በፍጥረታት አንደበት ትመሰገናለች። አንዴ አሪፍ ነው። ትመሰገናለች። የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። አሁን ኤርሚ ቅድም የሰራው ሸፍጥ ምንድን ነው? ለክርስቶስ የተነገረውንና ለእመቤታችን የተነገረውን አንድ አይነት በማስመሰል ክርስቶስ ዓለምን ለማዳን በመስቀል የተሰቀለውን አይነት የማዳን ስራና የእመቤታችን በምልጃዋ የማዳን ስራ በማምታታት ሸፍጥ ለመስራት ተሞክሯል። ይህንን እናጠራለን ማለት ነው። እመቤታችን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት መድኃኒት ለኃጥአን መድኃኒት ስትባል ምን ማለት ነው? ክርስቶስ መድኃኒት ሲባል ምን ማለት ነው? ይህን እናብራራለን። እንደዚህ አይነት ተመሳሳይ ቃላት በመጽሐፍ ቅዱስ አሉ። ክርስቶስ እኔ የዓለም ብርሃን ነኝ ሲል ዞር ይልና ደግሞ ሐዋርያትን እናንተ የዓለም ብርሃን ናችሁ ይላቸዋል። እንግዲህ ሐዋርያት ከክርስቶስ ጋር በብርሃንነት እኩል ሆነው የክርስቶስን ብርሃንነት ሊያስቀሩት ነውን? ኤርሚያስ ይህን ይመልስልናል። እመቤታችን ለኃጥአን መድኃኒት የተባለችው እዚህ ጋር
በምልጃዋ ወደ ክርስቶስ ስለምታቀርበን የክርስቶስን ስጋና ደም ተቀብለን በመስቀል ላይ የሰራውን ስራ አምነን ስጋው ደሙን በልተን ጠጥተን የዘላለም ድነት እንድናገኝ የእርሷ ምልጃ በዕለት ተዕለት ህይወታችን ስለሚረዳን አማላጅነቷን ለመጥቀስ መድኃኒት አላት እንጂ እመቤታችን የክርስቶስን ስራ ተክታ በመስቀል ላይ ተሰቅላ አዳነችን እያለን አይደለም። ፔሬድ። አሁን ኤርሚ መጨረሻውን ጥያቄ ትመልስልኛለህ። ከዛ በኋላ ደግሞ ወደታችን እንውረድ። አገልግሎትም ለሚያገለግለውን ትሰጠዋለች። አንዴ እስቲ አስተካክልልኝ ኤርሚ፣ አስተካክልልኝ እንትኑ በጎ አገልግሎት የሚለው ጋር እስቲ በደንብ ስክሪን ላይ እንዲታይ። እዚህ ጋር በጎ አገልግሎትም ለሚያገለግሉት ዋጋውን ትሰጠዋለች ሳትጠራጠሩ በፍጹም። እስቲ አንሰው እስክሪብቶ። በፍጹም ልቦናችሁ እመኑባት። በእመቤታችን ማመን ማለት ክደት የሚያሰኘው ምኑ ጋር ነው? ኦሪት ዘጸአት ላይ በተጠቀሰልን ታሪክ እኮ ህዝቡ በባሪያው በሙሴና በእግዚአብሔር አመኑ ይላል። በሙሴ ማመንና በእግዚአብሔር ማመን እኩል ሆነው ነው? በሙሴ አመኑ ሲባል ምን ማለት ነው? በእግዚአብሔር አመኑ ሲባል ምን ማለት ነው? በማርያም እመኑባት ሲል አምላክ ነች ሰማይና ምድርን ፈጠረች ብላችሁ እመኑባት እያለ ነው። በምልጃዋ እመኑባት። በምልጃዋ ወደ ክርስቶስ እንደምታቀርባችሁ ክርስቶስም ምልጃዋን ተቀብሎ ምሕረት እንደሚሰጣችሁ እመኑባት። በአምላክ እናትነቷ እመኑባት እያለ እንጂ ልክ ዓለምን እንደፈጠረ እንደ እግዚአብሔር አድርጋችሁ አምልኳት እያለ አይደለም። በባሪያው በሙሴ እመኑ ሲል ሙሴ ከእግዚአብሔር የተላከ እንደሆነ ከባርነት ሊያወጣችሁ እግዚአብሔር ከወንድሞቻችሁ መካከል የመረጠው ነቢይ እንደሆነ እመኑበት ማለት ነው። በእግዚአብሔር እመኑ ሲል ደግሞ እግዚአብሔር አምላክ እንደሆነ እመኑ ማለት ነው። ስለዚህ እመኑባት የሚለው ምንም ከክርስቶስ ጋር የሚያጋጨው ነገር የለም። በመጨረሻ እንድመልስል የሚፈልገው ጥያቄ ግን ክርስቶስ እሱ ብርሃን ሲሆን ሐዋርያትን እናንተ የዓለም ብርሃን ናችሁ ያላቸው ለምንድን ነው? ጨርሻለሁ። አመሰግናለሁ። ቴንኪው ጆዬ። ይሄንኛውን የጠየቀኝ ጥያቄ መልሳለሁ። የዓለም ብርሃን ነኝ ብሎ ባለበት ጌታ የዓለም ብርሃን ናችሁ ብሏል። ልክ ነው። ይህን መልሳለሁ። አረሳውም እዚህ ስለጻፍኩት ማለት ነው። አሁን ወደዚህኛው ክፍል ላይ ነው የምንመጣው። ቅድም ያልኳትን እዛ መዝሙር ማነው ታምር 16 ማነው ታምር 12 ላይ የኪዳነ ምሕረት ላይ የተጻፈውን እሱን ላንብብና ምንድን ያልኩትኝ እዚህ የዓለም መድኃኒት እንድትሆን አድርጎ የፈጠራችሁ ብሎ የሚለው ነው። ግን የመጣሁት እዚህኛው ይሄን ለማንበብ ነው። ወዳጆቿ የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን ቸርነትና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን ቤትና ቤት ያለ በሰማይና በምድር ያለ ሁሉ እንግዲህ በሰማይና በምድር ያለው ፍጥረት ማለት ነው። በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሆነ መሐላ ታዩ ዘንድ ኑ ብሎናል። መተናል ወደ ታምሩ ማለት ነው። ኦኬ አነበብ ነው። ስሟን በመጥራት በሰማይና በምድር እንኳን በምድር ያለ አይደለም በሰማይም ያለ ፍጥረት በሰማይ ያለ ፍጥረት እና ማን ቅዱስ ሚካኤል ቅዱስ ገብርኤል ሁሉ መላእክቱ ሁሉ ጭምር ሳይቀር ማለት ነው። የማን ስምን እየጠሩ ነው የሚሉት? የማርያምን ስም። ሚካኤል መዳን ቢያስፈልገው መጥራት ያለበት የማርያምን ስም ነው። ገብርኤል፣ ሱራፌል፣ ኪሩቤል መዳን ካለባቸው መጥራት ያለባቸው ስም የማን ነው? የማርያምን ስም ነው። ምክንያቱም በሰማይና በምድር ልጨርስና እሰጣለሁ። ልክ እንደ ቀድሞ እንደማመጥ በሰማይና በምድር ያለ ፍጥረት ሁሉ እኔ ላውራ ከዛ እሰጥሃለሁ አልኩ። አንተ ስታወራ እኔ እዚህ እየጻፍኩ ነበር ወንድሜ። አንተ ጻፍና ያዝና በኋላ ደግሞ ለማቋረጥ ፈልጌ አይደለም። በቃ አንተ ማስታወሻ ያዝና ለማቋረጥ ፈልጌ አይደለም። ገብቶኛል። አንተ ማስታወሻ ያዝና እኔ ልክ ስትናገር ማስታወሻ ያዝኩ። ልክ እየጠየኩ ነበር። ፕሊዝ መዝሙር 32:5 ለቅኖች ምስጋና ይገባል ብሎ የሚለውን ሁሉ እናያለን አልኩ። የዓለም ብርሃን ነኝ የዓለም ብርሃን ናችሁ ብሎ የሚለውንም እናያለን ከወንጌል ላይ። አሁን ግን የተነሳንበት እዚህ ጋር ያለውን ይሄኛውን ልናገርና ከዛ አንተ ትናገራለህ ማለት ነው። ቴንኪው። በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሆነውን መሐላ ታዩ ዘንድ ኑ ነው። ምንድነው? ጌታ ቃል ኪዳን ገባላት ብሎ የሚሉት በየካቲት 16 ቀን ማርያም ብሎ ስሟን የጠራ በሰማይና በምድር ያለ ሁሉ ይድናል። ከምን? ከዘላለም እሳት ባህር፣ ከገሃነመ እሳት ስሙ በሕይወት መጽሐፍ ይጻፋል። ማርያም ቢል መርህ ለመንግስተ ሰማያት መንግስተ ሰማያት መርታ የምታገባ እምናት እያሉ ነው የሚናገሩት። መጽሐፍ ቅዱሳዊ ነው ወይ? አይደለም፣ ውሸት ነው። የጌታን እናት የማርያምን ስም ሰው ጠርቶ ድኖም አያውቅምም፣ አይድንምም፣ ለዘላለምም አይድንም። የመጽሐፍ ቅዱስ ትምህርት አይደለም። የጌታን ስም የሚጠራ ግን ይድናል ተብሎ ቅዱስ ጳውሎስ ሐዋርያው በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ ተናግሯል። ምዕራፍ 10 ማለት ነው። ሮሜ ቅዱስ ጳውሎስ ምዕራፍ 10 ላይ ተናግሯል። እንደዚሁም ቅዱስ ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ ተናግሯል። ሐዋርያት 4:12 ላይ ማለት ነው።
ኦኬ ይሄኛው ሮሜ መጽሐፍ ምዕራፍ 10 አንዴ ኤርሚያስ ወጥተህ ታስገባኛለህ? እሺ አስገባለሁ። እሺ ችግር የለውም ውጣና ነው። እሺ ስለዚህ እሺ እና ተመልሰህ ችግር የለውም። እሺ አንድ ቁጥር ጻፍልኝ ዮሐንስ ከተመለስክ። ማርያም ማርያም ብላችሁ ብትላል ምትሉት ማርያም ማርያም ብዬ ስምሽን ልጥራው ምን ልትሆን ልትድንበት? የፍጡርን ስም ጠርቶ የዳነ የለም። እደግመዋለሁ፣ የፍጡርን ስም የጠራና ጠርቶ የዳነ የለም። መባል ያለበት ኢየሱስ ኢየሱስ ወይ ደግሞ እግዚአብሔር 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 ጌታ ብዬ ስምህን ልጥራው አይደክመኝም እኔ መደጋገመው። ምክንያቱስ ስሙ ኃይል ስላለው ማለት ነው። እሺ ወይ ጉድ። ኦኬ ዮሐንስ መጥቷል። እሺ ኦኬ አሁንም ወጣ ዮሐንስ። መድኃኔዓለም ይፋረደኝ አልኩ። እነዚህ መጽሐፍቶች ከሰው ልቦና ውስጥ በእግዚአብሔር መንፈስ ቅዱስ ኃይል በክርስቶስ ጸጋ በቃሉ ብርሃን እንደመሰሳቸዋለን። ደምስስ ስለምናደርጋቸው ከሰው ሕሊና ውስጥ ማለት ከሰው ልቦና ውስጥ ምን አድርገን ሐሰተኛ መሆናቸውን እያሳየን ኢየሱስ 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 ብዬ ስምህን ልጥራው አይደክመኝም እኔን ተደጋግመው። ምክንያቱስ የጌታ ስም ኃይል አለው። የጌታ ስም ከስሞች ሁሉ በላይ የሆነ ስም ነው። ከስሞች ሁሉ በላይ ከስሞች ሁሉ በላይ የሆነ ስም ነው። ኢየሱስ ኢየሱስ በነቢያት ተነገረ። ተቀበል አንተ ሚዩት አድርግ። እሺ ከዚህ በኋላ ጮኋለሁ ብለህ ብትል ታች ወርደህ እዛው ታጓራለህ ማለት ነው። ኢየሱስ ኢየሱስ ከስሞች ሁሉ በላይ የሆነ ስም ማለት ነው። ነቢያት የተናገሩለት ስም ማለት ነው። በስሙ ንስሐና የኃጢአት ይቅርታ የሚገኝበት ስም ማለት ነው። በስሙ አጋንንቶች የሚቀጠቀጡበት ስም ማለት ነው። በስሙ የልጅነት ስልጣን ያገኘንበት ስም ማለት ነው። በስሙ ሰማይ ከምድር የታረቀበት ስም ማለት ነው። ኢየሱስ 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 ብዬ ስምህን ልጥራው አይደክመኝም እኔ በደጋግመው። ለምን አይደክምም? ኤርምያስ ስሙ ኃይል አለው። ስሙ ዘይት አለው። ስሙ ግርማ አለው። ሃሌሉያ! እንዴት ደስ ይላል! አንተ እንዴት ደስ ይላል! ጌታዬ ስም ይባረክ። የኔ አባት ወንዝ የማያሻግር ስም እየጠራችሁ ስታበቁ ድሮስ ወንዱን ትቼ ብሎ እንዳለ ሰውየው ኔትወርክ እምቢ አለን። ጆ ሁለት ያስገባው እምቢ አለን። ኢየሱስ 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 ብዬ ስምህን ልጥራው አይደክመኝም እኔ በደጋግመው። ማርያም ማርያም ብሎ የሚልስ ገለባ የሆነ ትምህርት ማለት ነው። ገለባ። ምክንያቱስ የፍጡር ስም ኃይል የለውም። የጌታዬ እናት የከበረች ናት። የፍጡርን ስም ጠርቶ የዳነ ብሉይ ኪዳን ላይ የለም፣ አዲስ ኪዳንም ላይ የለም። የደብተራ ትምህርት ጉድ ፈላበት አልኩ። እንረማመድበታለን አልኩ። ኤርሚዬ ጌታ ጌታ የሚለኝ ሁሉ መንግስተ ሰማያት አወርስም ይላል። እኔ እናንተ በእውቀት እንወያይ። ወይዘሮ አልጋነሽ ሚዩት አርጊ ባክሽ። አቶ ደበበ ሚዩት አርጊ። እታችሁ ረጅ
አብሽ እየጠጣሽ ስሚ፣ ጨጓራሽ ከተነሳብሽ ማለት ነው። አጥለፍልፊ። እንደገባ ሰው አይወራም። ቢያንስ ጥቂት ሰምታችሁ ከዛ ታደርጋላችሁ። እደግመዋለሁ። ኢየሱስ ኢየሱስ። እነሱ ማርያም 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 ብለው የሚሉት ኢየሱስ ኢየሱስ። ለምን ለምን? እኛ የምንጠራው የፈጣሪን ስም ነው፣ እነሱ የሚጠሩት የፍጡርን ስም ነው። ይሄን ነው ልዩነታችን። ይሄን ነው ልዩነታችን። መጽሐፍ እንዲህ ብሎ ስለተጻፈ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ እንዲህ ብሎ ስላለ ና ሐዋርያው በሐዋርያት ትምህርት የምንኖር ሲወርድ ሲዋረድ የመጣን እኛ ነን ብሎ የሚሉ እኛ ነን በሐዋርያቱ ትምህርት የምንኖረው። እሺ ቅዱስ ጳውሎስ እንዲህ ይላል ክርስቶስ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀባት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ይላል ደግሞ እግዚአብሔር ይላል እግዚአብሔር አብ ማለት ነው ያለ ልክ ከፍ ከፍ አደረገው፣ ከስሙም ሁሉ በላይ ያለውን ስም ሰጠው። ኢየሱስ ጌታ እኮ ነው። ይህም በሰማይና በምድር ከምድርም በታች ያለ ፍጥረት ሁሉ በኢየሱስ ስም ይንበረከኩ ዘንድ ብቻም አይደለም፣ በኢየሱስ ስምም ያምኑ ዘንድ፣ በኢየሱስ ስምም የኃጢአት ይቅርታን ያገኙ ዘንድ፣ በኢየሱስ ስምም ሰይጣንን ድል ይነሱ ዘንድ፣ በኢየሱስ ስምም አጋንንትን ያስወጡ ዘንድ፣ በኢየሱስ ስምም እርኩሳን መናፍስትን እንደዚሁም ድውያን ላይ እጃቸውን ጭነው ይፈውሱ ዘንድ ማለት ሚዩታርገው ዮሐንስ እንደገባ አይደለም። ብዙ ጠብቄያለሁ። እንደገባ አይደለም። እኔ እንደገባ አታውሩ ወንድሞች። ሚዩታርገና ጠብቄ ከዛ ስጨርስ እሰጥሃለሁ። ከዛ በኢየሱስ ክርስቶስ በኢየሱስ ስም ይንበረከኩ ዘንድ መላስ ሁሉ ለእግዚአብሔር ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ማን እንደሆነ? ኢየሱስ ጌታ እንደሆነ። የማን ስም በመጥራት? የጌታን ስም በመጥራት ይድናል ነው የተባለው። ስለዚህ እንደዚህ በሏ የወንጌል አማኞች ወንድሞች እናቶቼ። መናፍቃኑ ማርያም ማርያም እያሉ ነው የሚጠሩት። እኛ ግን ማን ብለን እንጠራለን? ኢየሱስ ኢየሱስ። ለምን? ስሙ ከስሞች ሁሉ በላይ ነው። ኦርቶዶክሳውያን መናፍቃን ምን እያሉ ይጠራሉ? የፍጡር ስም ማርያም ማርያም። ጴንጤ ምን ትላለህ? ኢየሱስ ኢየሱስ። ኢየሱስ ምንድን ነው? ጌታ ነው ማለት እግዚአብሔር ነው ማለት ነው። ማርያምስ ፍጡር ናት። ምን አትልም? አታድንም። ማንንም አድን አታቅም። ለዘላለምም አታድንም። መዳን በክርስቶስ ነው። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። በነቢያት የተነገረው፣ በሐዋርያት የተሰበከው፣ በቅዱሳን መላእክት ሁሉ ጭምር ሳይቀር የተሰበከው የጌታን ስም የሚጠራ ይድናል ተብሎ ነው። የማርያም ስም ማዳን አይችልም። ኤክስ ነው። ማዳን አይችልም። ስሟ ክቡር ነው። የጌታ እናት ናት። ማዳን ግን አይችልም። የሙሴ ስምስ ማዳን አይችልም። የኤልያስ ስም ሚዩት አድርገው ብራዘር፣ ሚዩት አድርገው። ጠብቄያለሁ። ሁለቴ እሰጥሃለሁ እኮ አልኩህ። ካልሆነ ታችሁ የማርያም ስም አያድንም። የሙሴ ስም አያድንም። የኤልያስ ስም አያድንም። የቅዱስ ሚካኤል ስም አያድንም። የቅዱስ ገብርኤል ስም አያድንም። የቅዱስ ጳውሎስ ስም አያድንም። የጴጥሮስ ስም አያድንም። የማርያም ስም አያድንም። የሳራ ስም አያድንም። የርብቃ ስም አያድንም። የኤልሳቤጥ ስም አያድንም። የሐና የሳሙኤልና ስም አያድንም። የሊያ የርብቃ ስም አያድንም። አያድኑ። የማንን ማሮጊት ሰብስበህ አምጥተህ ታድናችሁ ብለህ ትላለህ እንዴ? እማሆይ ወለተ ጊዮርጊስ ብለህ ትላለህ? አያድኑ። ምክንያቱስ እነዚህ እናቶች ስማቸውን የጠሯቸው ቅዱሳን አባቶች ሁሉ እግዚአብሔር ያከበራቸው፣ እነሱም በዘመናቸው አክብረውት ያለፉ ነው። ማዳኔ ማን ነው? ደህንነት በማን እጅ ላይ ነው ያለው? ደህንነት በማን ላይ? ከስሞች ሁሉ በላይ በሆነው ስም የኢየሱስ ስም፣ በኢየሱስ ስም ደህንነት በኢየሱስ ስም። በማን ስም? በኢየሱስ ስም። በሌሎቹስ የለም፣ ሊኖርም አይችልም። የምንፍቅና ትምህርት ማለት ከእግዚአብሔር ስም ውጪ ሌላውን ፍጡር ጠርተህ ትድናለህ ብሎ የሚል የሰይጣን ትምህርት ነው። ይሄ የኦርቶዶክሳውያን የምንፍቅና ትምህርታቸው ነው። የማርያምን ስም የሚጠራ ይድናል ብሎ የሚል ማለት ነው። ያው በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ ይላል። አረ ውሸት ነው። ኤክስ እንዳደረግኩበት ይኸው ውሸት ነው። ሐዋርያቱ እንደዚህ ብለው አልሰበኩም። ቢሰብኩ ኖሮ የጌታን እናት ስም ጠርቶ የማርያምን ስም ጠርቶ ውሃ ማነው የጌታ እናትን ስም ጠርቶ ሰው ይድናል ብሎ የሚል ጽፈውት ቢሆን እኔ ነበርኩም ሰብከው። መጽሐፉ አላለማ። እናቱ የወለደችው ኦርቶዶክስ በእውቀት ሞግታለሁ ብሎ የሚል ኦርቶዶክስ መጥቶ እስቲ የትኛውን የፍጡርን ስም ነው ነቢያት ጠርተው ይዳኑት? ከነሱ በፊት የነበረው በእነ ሙሴ ዘመን የአብርሃምን ስም ጠርተው ዳኑ እንዴ? የለም። የሄኖክን ስም የኤልያስ የኖህን ስም ጠርተው ዳኑ? የለም።
እነ ጳውሎስስ አዎ ተነሳብኝ አንቺዬ ልክ ነው እንጂ ተነሳብኝ ሲነሳብኝ ገጥሞ ነበር ይላል። አየህ ይህንን የደብተራ ትምህርት እንዲህ ነው ዱቄት ማድረገው ማለት ነው። ዱቄት በየት በዚህ ቅዱስ ቃል መዶሻ ያው ሐዋርያቱ መዳን በሌላ በማንም የለም ብለዋል። ሐዋርያ ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ የጌታን ስም የሚጠራ ይድናል ብሏል ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 10 ላይ። እዚህ ጋር ደግሞ ምን ይላል? በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ። ቅዱስ ጴጥሮስ ምን ይላል? በላይ በሰማይ በታች በምድር በሰማይም ይሁን በምድር እንድንበት ዘንድ የተሰጠ ሌላ ስም የለም ይላል። ኦርቶዶክስ አለ ሌላ ስም ማ ይባላል? ማርያም። ምን እያለች ነው? ከጴጥሮስ እኔ እበልጣለሁ፣ ከጴጥሮስ እኔ አውቃለሁ እያለችን ነው። ጉድ ይፈላል አልኩ። መንፈስ ቅዱስ አዘጋጅቶን የመጣ ነው። ኦኬ አዘጋጅቶን የመጣ ነው። በእውቀት የሚሞግት ካለ ይምጣ በጨዋነት ማለት ነው። እሺ ቢኒያም ሽታዬ በእውቀት ለመሞገት ነው ወይስ ያው የለመደ ጩኸትን ለመጮህ ነው? በእውቀት ከሆነ አስገባለሁ። ኮሜንት መስጫው ላይ አይ ቲንክ ሚዩት አድርገዋል መሰለኝ። እሺ በእውቀት ከሆነ የምታወራ ከሆነ ማንም ይምጣ፣ ሰይዳ ይምጣ፣ ከተማ ይምጣ፣ አየለ ይምጣ፣ አንፈራም። እሺ ቢኒያም እንኳን ደህና መጣህ። እንኳን ደህና ቆየኝ። እግዚአብሔር ይመስገን። በዚህ ሀሳብ ላይ በእውቀት ልትሞግት ወይ ልታወራ ነው የመጣኸው? በሚገባ እንግዲህ ያነሳው ሀሳብ አለ። ቴንክ ዩ። አሁን ያወጣው መጨረሻ ላይ አሁን ያወጣውን ሲያወጥ ተአምረ ማርያም ይኸው በጣም ጥሩ። ከፍ ብለህ አንብብልኝ አንዴ። ከፍ ብለህ ቁጥር ስንት? ረጅም ስለሆነ እዚህ ጋር አሁን ይሄ 46ኛ ቁጥር ነው ያነበብኩት። 46 ነው አይደለ? አዎ። ከስንት ልጀምርልህ? 45 አንብበው። ለህዝቡ እያሳየህ ለህዝቡ እያሳየህ እኮ ለህዝቡ እያሳየህ አንብብ እንዴ። ይኸው እኮ ለህዝቡ እያሳየው ነው ብዬ የምልህ አይሰማም ወይ? ኔትወርክ ተቋርጦብህ ነው? አንብባ ይሰማኛል። እሺ ቴንክ ዩ። ቁጥር 45 ነው ያልከው። ያው አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስጦታ የሚሆነውን የማኅፀኗን ፍሬ ታዩ ዘንድ ኑ ይላል። ስለዚህ እማምላክን እኛ የምንከተልበት የአምላክ እናት ምን ነው ታዲያ? ዘለ ሌላ ነገር ታነባለ። ጌታዊ ጌታዊ የሚለኝ መንግስተ ሰማያት አይገባም ይላል። በነገራችን ላይ አሁን መለስና አንብበው እንጂ አብራራው። 45 አንብበው። ተመለስ። 45 አንብብ። አትንቦጫቦጭ። 45 አንብብ። 45 አንብብ። ከፈለግ በኮስት እንወያይ። ከፈለግ 45 አንብብ። አታጭበርበር። ኑ የተባለ ማለት ነው። 45 አንብብ። አትፍራ። በስርዓት ታወራኛለህ። አታጭበርበር። 45 አንብበህ ወደ 46 በስርዓት ታወራኛለህ ወይ ያልኩህ እኔ እንጂ መጽሐፉ ሙሉ ነው ያለው። ሙሉ ነው ያለው፣ ግን በስርዓት ታወራኛለህ። ችግሩ እኮ ስለማታውቀው ነው። እኔ ማወቄና ለመቀለድ በስርዓት የመጣሁት ከአንተ ሺህ ጊዜ ይሻላለሁ። 45 ታወራኛለህ ወይ ነው እያልኩ ያለሁት ቢኒያም። ይኸው እያወራሁ ነው። ኦኬ በስርዓት ካወራኝ አይደለም 45ኛውን ቁጥር ሙሉን አንብበለኝ ብለህ ብትለኝ የ12ኛው ታምር ስለሆነ አድመጠኝ። 45 እየተደማመጥን ካላወራን እታች አወርድሃለሁ ወንድሜ። ከተደማመጥን ግን እኔ ሳወራ አንተ አትደርብ፣ አንተ በምታወራ ሳለ እኔ አልደርብ። 45 አንብብና ከዛ 46 አንብብ በል። እንግዳው ለባለቤት እንኳን እንዳልልህ ባለቤትህን ፈታሃታል። እታች ውረድ። ይህን ቀለሜ የምትለውን ቀለምህን ነው ማስለቀቅ። ያንን እንትን ምንድን ነው ምንጣፍ የሚያህል ምላስህን ለመዘርጋት ነው የመጣው። ለማውራት ከሆነ ግን ያው አይደለም 45ኛውን ቁጥር ወንድሞች ናቶች 45 አይደል አንብብልኝ አለው። አንብቤለታለሁ። አንተ 45ኛውን ቁጥር አላነበብከውም፣ ሌላውን አላነበብከውም አለኝ። ሌላውን ማንበቤና አለማንበቤ የሚታወቀው ይላችሁ ታምር 12 ነው። ቁጥር 9ን አንብቤ ነው። ቁጥር 2ን አንብቤ ነው። እነዚህን ሁሉ ማለት ነው እንደ ቆርጬ ማነብ አይደለም። ቁጥር 12ን ስላነበብኩ ነው እንደዚህ ያቀለምኩት። ይታያችኋል ወንድሞች ናቶች። ቁጥር 25ን ሙሉ በሙሉ ሳነብ አግኝቼ ማለት ነው እንደዚህ ያሰመርኩት። ቁጥር 28ን ስላነበብኩት ማለት ነው።
እነዚህን ሁሉ ስላነበብኩ ነው። አሁን እዚህ 46ኛው ቁጥር ላይ እሱ 45 ነው አንብብልኝ። አነበብኩለት። ኦኬ ቁጥር 50ን ስላነበብኩ ነው እነዚህን ሁሉ ያቀለምኩትኝ። በቃ ይኸው ነው። አረፋ ነው ማስደፍቅህ። ቁጥር 62 ስላነበብኩት ነው እንደዚህ ያቀለምኩትኝ። አየህ አንተ እንኳን መጽሐፉን አላስከውም፣ እኔ ግን መጽሐፉ እጄ ላይ አለ። እስከ ቁጥር 125 ድረስ የካቲት 16 ቀን የሚነበበውን አንብቤዋለሁ። ወንድሞች እናቶች፣ መጽሐፉ እኮ እጄ ላይ እንደዚህ እስከዚህ ድረስ እስኪያረጅ ድረስ እኔ ነኝ ያነበብኩት። ስለዚህ አስጨፍራለሁ ማለት ነው። ቀለሜ እያልክ እንዳልኩ ባለቤት ፊት እንዳለ ባለቤትህን እንደፈታሃት ሰምቻለሁ። በስርዓት የምታወራ ከሆነ ትገባለህ። በስርዓት የምታወራ ከሆነ በስርዓት የማታወራ ግን ከሆነ ያው ትሸኛለህ ማለት ነው። በስርዓት እኔ በስርዓት በእውቀት የሚያወራኝ ሰው ነው ፈልገው። ጩኸት አላበዛም፣ ጩኸትም አታብዙ። ለምንድን ያስወጣኝ? ቆይ ዮሐንስ ቅድም ለምንድን ያስወጣኝ? እኔ ከሚስቴ ጋር ነው ያለሁት። አንታች ሚዩት አድርገው ቢኒያም ሚዩት አድርገው ሚዩት አድርገው ቢኒያም ያ ጆ ቢኒያም ሚዩት ኤርሚያስ አቤት ያስወጣኝ ለምንድን ነው? ተሳድቤ ነው? ኖ ሰርቼ ነው ያስወጣኝ። ተሳድቤ ያለው ከአፌ ክፉ ቃል ወጥቷል? በፍጹም ጨዋ ወንድምህ ጨዋ ኦርቶዶክስ አድምጠኛ ጠይቀኝ አይደለ? ጨዋ ወንድምህ አልተሳደብክም። ረጅም ሰዓት ነው እስካሁን እየተወያየን ያለ ነው። በመጀመሪያ ስትልክልኝ አስገባው። አሁን ይሄ ከመካከል ላይ ካስወረደ በኋላ ሳየው አንድ ቀይ አላት ኔትወርክ ማለት ነው። ከዛ ሁለተኛውም ላይ ደግሞ ልክ እየተናገርኩ ሳለ ስትገባ አንዴ ልጨርስ ብዬ ስለ አልሰማኝም። ሁለት ቀይ ያሳየኝ ኔትወርክ ማለት ነው። ከዛ አስወረድኩና ና ተመልሰህ እኮ አልኩ። ያው አንተ መታል ከአንተ ጋር መቀጠል እንችላለን። ሁለት ቀይ የመጀመሪያው ላይ ሁለት ቀይ የሁለተኛው ላይ ሁለት ቀይ ስላሳየ ኔትወርክ የመጀመሪያው ላይ አንድ ቀይ ስላሳየን ያስወረድኩ እንጂ ከአንተ ጋር እየተወያየን አይደል? ጆዬ መታል እኮ ቴንኪው። በጣም ጨዋ በስነ ምግባር ከተሞሉ ሰዎች መካከል አንዱና አንድ አቤኒ ነው አቤን የሚባል ልጅ አውቃለሁ እዚህ ቲክቶክ ላይ። ኦኬ እና ከአንተ ጋር ላለመወያየት አይደለም። እሺ ቢኒያም በስርዓት የምታወራኝ ከሆነ በእውቀት የምታወራኝ ከሆነ እኔ አጭር ነገር ልንገርህ። እንግዲህ አመሰግናለሁ። ዮሐንስ መቀጠል ትችላለህ። እንግዲህ ከኔ ጋር መወያየት ከፈለክ በኮስት አሁን ባነሳው ቶፒክ በኮስት ከፈለክ እኔ እናንተ እንወያይ። ምክንያቱም እያወረድክና ሚውት እያደረግ አትቀጥል። ስለዚህ አንተ እውነተኛ ሰው ከሆንክ አሁን በኮስት ግባና አሁን ባነሳው እናወያይ። ጀግና ከሆንክ ወንድሜ ቢኒያም ሰምቻለሁ። እሺ ዮሐንስ ቀይ አብርቶብሃል። አሁንም ዮሐንስ ቆይ አንዴ ጆ ይሰማሃል? አይ ችግር የለውም። ቀይ ስለበራም ብቻ ሳይሆን ቢኒያም ሽቴ ታላቂም ናቸው፣ በብዙ በእውቀትም ከኔ የተሻሉ ናቸው። ችግር የለውም። እናንተ ቀጥሉ፣ እኔ እማራለሁ ቁጭ ብዬ። ችግር የለም። ኦኬ በኮስት ነው ብሎ ያለው። በኮስት ከሚሆን ይልቅ ዮሐንስ ኦርቶዶክሳዊ ወንድም ነው። ቢኒ ደግሞ እዚህ ወንድም ያለ ቢኒያም ሽታዬና ዮሐንስ ኦርቶዶክሳዊ ናቸው። ቢኒ እና ዮሐንስ ይምሩት እዚሁ ቤት ላይ ማለት ነው። እኔ እናንተ እያወረድን እኮ ተቸገርን። በኮስት ከፈለክ አሁን ባነሳው ቶፒክ በእያንዳንዱ ከኔ ጋር እና በኮስት እንወያይ። ጀግና ከሆንክ አንተ እውነት ወንጌል የምታውቅ ከሆነ አንተ ቃል እግዚአብሔርን የምታውቅ አንተ በእውነት ተአምረ ማርያም የምታውቅ ከሆነ እንነጋገር በኮስት። አሁን ምንም እያወረድከን እኮ ነው። ፈሪ ስለሆንክ እውቀት ስለሌለህ እያወረድከን ነው። በኮስት ከፈለክ አሁን እንወያይ። ባነሳው ተአምረ ማርያም ቁጥር 45 ምን ይላል? 45 ላይ 46 ከመዝለል በፊት ምንም አታምታታም። ኦኬ እሺ ጨርሳ በኮስት ከፈለክ እንወያይ። ምክንያቱም ታወርደናለህ አንተ ምንም ስለማትችል። ጨርሰሃል አይደለ? እንደምዬ ቆይ ጨርሰህ ከሆነ ላውራበትና ደግሞ ታወራለህ ማለት ነው። አይዞ ቀለምህ ከላህ ላይ እስኪለቅ ድረስ እዚሁ የምናወራ ከሆነ እዚሁ አይሆንም ሌላ ቦታ ብለህ የምትል ከሆነም ያንተ ባህሪ ይታወቃል።
ባህሪ ታውቃል። በእርግጥ አንተ ከእኔ የተሻለ በኦርቶዶክስ ቤተክርስቲያን ስትቀድስ ስለነበረ የቤተክርስቲያኒቱን ስርዓት በደንብ ታውቃለህ። እሱ ሜዳው ላይ ስንገናኝ እናወራለን። ግን አሁን የመጀመሪያው ምርጫ ከኮስቱ በፊት ዮሐንስ ኦርቶዶክሳዊ ወንድም ነው፣ ቢኒ ደግሞ የወንጌል አማኝ ነው። አንተ ሁለታችሁ አላችሁ ኦርቶዶክሳውያን፣ ቢኒ ከኔ ጋር አለ። እነሱ ሁለቱ ቤቱን ይምሩት። እኔን ሚዩት አድርግ ብለው ሲሉኝ ጥርቅም አድርጋለሁ። ማንም ሰው ከገስት ላይ እንዳያስወርድህ ከፈለክ ሞዴሬተሮቼን በሙሉ አወጣቸዋለሁ፣ ደግሞ ማምናቸዋለሁ። ማንም አያስወርድህም፣ እኔም አላስወርድህም፣ ማንም አያስወርድህም። የአብርሃም አምላክ ምስክር ነው። አንድ ሰው አያስወርድህም። ቢያስወርዱህ አስገባለሁ፣ ብሎክ ቢያደርጉህ እፈታሃለሁ። አወራ ከሆነ ይኸው ኦርቶዶክሳዊ ወንድሜ ዮሐንስ ለእሱ ኃላፊነቱን ሰጥቼ ቤቱን እሱ ይምራው። ቢኒን እንደውም ወንድሜ ልጫ ነው። ኦርቶዶክሳዊ ወንድም ዮሐንስ ይምራው። በደቂቃ ይሆን እኔ እናንተ እናውራ እዚሁ ማለት ነው። ጎሄድ ይስማማል? አሁን ማውራት ትችላለህ። በጣም ጥሩ። በምን አርዕስት ዙሪያ ነው የምታወራው? ያው በዚሁ በማርያም መጀመር ነው ማለት ነው። ምን በማርያም ምን የዓለም ሁሉ መድኃኒትና ቤዛ መሆኗ ስሟን ደግሞ በመጥራት ፍጥረት ሁሉ እንደሚድን በተናገረው ክፍል ላይ ማለት ነው። በጣም ጥሩ። ስለዚህ የዓለም ሁሉ መድኃኒት፣ እሺ፣ ከታምረ ማርያም ላይ የዓለም ሁሉ መድኃኒት የሚለውን ቦታ አሳየን። አይ ውይይቱ ላይ ስንገባ ነው። ጆ ይምራው፣ የኦርቶዶክሳዊ ወንድም ይምራው ቤቱ ፍቃድና ግን ይኸውልህ በመሰረቱ እሺ እሰማለሁ ዮሐንስ። ምናልባት ኔትወርክም እያስቸገረኝ በማለት እንትን እንዳልላችሁ ከላይ አንድም ኦርቶዶክሳዊ ወንድም ከጎን ያለ ሐዋርያቱ የሚልና ኔትወርክ ሲያስቸግረኝ በማለት ወጥቼ ውይይታችሁ እንዳይረበሽ እሱ ምናልባት ደቂቃ መያዝ የሚችል ከሆነ እሱ ቢይዝላችሁ፣ እኔ አንዴ እየወጣው አንዴ እየገባው እንትኑን እንዳይረበሽ ማለት ነው። ችግር የለም። እሺ ሐዋርያቱስ ምን አሉ? ከየት ቤተ እምነት ነህ? አላወቅኩም፣ ይቅርታው ነው። እኔ የወንጌል አማኝ ነኝ። የወንጌል አማኝ ነው። በቃ ይቅርታ። እሺ ቴንኪው ወንድሜ፣ ቴንኪው ብራዘር። ያንተም ኔትወርክ እታችሁን እናስማን። የወንጌል አማኝ ከሆንክ ቴንኪው ወንድማችን። ኦኬ ጆ፣ እንደዚህ እናድርግ። የአንተ ኔትወርክ ስለዚህ በኮስት እንግባ። ጆን የሚያበራበት ከሆነ አንተ እውነት ጽድቅ ካለ አንተ የወንጌል እውነት የምታውቅ ከሆነ በኮስት እንግባ። ከዛ በተረፈ ለማሸማቀቅ ስለ ትዳር ምናምን አታንሳ። ሌላ አማራጭ እየተደማመጠ እንዳንተ ስፒሪቹዋል አዝባንድ አይደለሁም። እንደማመጥ አልኩ። ፕሊዝ እንደማመጥና ከዛ ታወራለህ። ሌላ አማራጭ የሚሆን ሰው ካለ የኦርቶዶክሳዊ ወንድም ካለ ለምሳሌ እንደነ ቢኒ ወይ ደግሞ መዝሙረ ያሬድ ወይ ደግሞ ልደተ ቃል ቢመጡ ቤቴን ሙሉ በሙሉ ሰጣቸዋለሁ። እነሱ እንዲመሩት ማለት ነው። በደቂቃ እነሱ ጣልቃ አይገቡ። ደቂቃ ይዘው ስቶፕ በኮስት ፈራህ? ምነው በኮስት ፈራህ? ቆይ ግድ የለም ታውቃለህ እኮ ከዚህ በፊት እኮ ግድ የለም ዳኒ ጋር ተገናኝተናል። ኧረ በደንብ ተገናኝተናል። በደንብ ተገናኝተናል። በምን ያህል ተዘረረ እንደወጣ ሰው እያወራ አሁን በዚህ አይነት እንኳን ታውቃለህ፣ እዚህ እንኳን አላስወራህ ብለህ ያልከኝ ከውስጥ ላይ ማንም እኮ ዳኛ የሚያደርገን የለም። እኔ እናንተን ያው ወደ ስድብ ልገባ ነው የፈለግከው እዛ ማለት ነው እንጂ ልትወያይ እንዳይደለ ይገባኛል። እዚሁ ግን መዝሙር ያሬድ ቤት ልጥራ። መዝሙር ያሬድ ቤት ልጥራ። እሺ አቤኒ ቤት ልጥራ። የፈለግከው ቤት ልጥራ። አንተን አሁን ባነሳው ቶፒክ በፈለግከው ሌላ ቤት ልጥራ። ቢኒያም ካልተደማመጥ ልጥራ ሌላ ቤት። ቤትህ ንጉሥ ስለሆንክ ኧረ እኔም ንጉሥ አይደለሁኝም ብራዘር። ይኸውልህ አሁን እንደዚህ በምትጮህ እኮ ነው ሰው ሚውት የሚያደርገህ። ተደማመጥና ካወራህ ከእኔ ጋራ ብቻ አልኩ። ሌሎቹን አስወርጄ ከዚህ ወንድሞቼን በሙሉ ኦርቶዶክሳውያን ወንድም አውርቼ እኔ እናንተ እዚሁ ቃል ለምድር ለሰማይ ማንም ሰው ሚውት አያደርግህም። ማንም ሰው አያወርድህም። እኔም አላወርድህም። ብሎክ ቢያደርጉ ቤቱ የኔ ነው፣ ገብቼ እፈታለሁ እዛ ውስጥ። ሚውት ቢያደርጉ እከፍትልሃለሁ። ግን አንተ ጋር የመደማመጥ የተግባቦት ችግር ነው ያለው። እውቀት ካለና ከሌለ የሚታየው ሜዳው ላይ ነው። እኔም ካለኝና እንደሌለኝ የሚታየው ሜዳው ላይ ነው። ቢኒያም አንተ ጋር የመደማመጥ ችግር ስላለ ሰውን አክብረ ስለማታወራ እንጂ ኦርቶዶክሳውያን ወንድሞች እኔ ቢመጡ ሙሉ በሙሉ ለቅላቸዋለሁ። እዚህማ ያሬዶ ቢመጣ ቤቴ ለቅለታለሁ እንዲመራው ማለት በጣም ማምነው ወንድም ስለሆነ ጫዋስ ወንድም ስለሆነ ሚኪያስ ቢመጣ ለቅለታለሁ። ልደተ ቃል ቢመጣ ለቅላቸዋለሁ። ለእነዚህ ወንድሞች ያ ቅድም አቢኒ ያልኩት ቢመጣ ለቅለታለሁ። የጁ አሁን በጣም ጨዋ ልጅ ነው። ይሄ አሁን ያወራኝ ልጅ ኦርቶዶክሳዊ ነው። ኔትወርኩ ከሰራለት እለቅለታለሁ። ቤቱን በሙሉ ይምሩት። እኔ እናንተ ስቶፕ አርግ ስትባል ታረጋለህ፣ እኔም አረጋለሁ። ቤቴ ነው ብዬ አልፈነጭበትም። በእውቀት እንሞግታለን።
ዲስሪስፔክት አላረግም፣ አንተም አታርግም። በእውቀት በቅዱሳት መጽሐፍት እውቀት ገድላት፣ ድርሳናቱም፣ ቅዳሴውም ግዕዙንም ካወቅከው እያመሰጠር ከአባቶች የተማርከውን ትነግረኛለህ። ምን መሆኗ የማርያም ስም ለድህነት እንደተሰጠ በሰማይና በምድር ያሉ ፍጥረት ሁሉ እንደሚድኑ የኃጢአት መድኃኒት እንደሆነች እዚህ ላይ ያለውን የአርስታችን ይሄ ነው እያወራን ያለ ነው እናወራለን ማለት ነው። ወንድሜ ቢኒ ይሄ ነው ብዬ የምልህ። በጨዋነት በመደማመጥነት ግን ካልሆነ ጩኸት ነው የሚሆነው። ሁሉ ቀን የእናንተ ተጫዋቿ ነው አይሆንም። በእውቀት አንድ ቀን በደንብ አድርገህ ረገጥ አድርገህ በእውቀት ሞግተኝና ዘረኝ፣ ሁለተኛ ይኸው እጅ ሰጥቻለሁ ብዬ እላለሁ። ለአንተ ግን ጫጫታ በሆነበት አይሆንም። በዚህ ከተስማማን ኦርቶዶክሳውያን ወንድሞች ካላችሁ ኑ ግቡ፣ እሰጣለሁ። እኔ ብላናግራ ትችላለህ። ይኸው ሰጥቻለሁ። እንግዲህ አንተ በፈለግከው አርዕስት እንግዲህ ህዝብ አለ። ደቂቃ በአደባባይ ነው የሚያዘው። በአንተ ሰዓት እኔ አላወራም፣ በእኔ ሰዓት አንተ አታወራም። በኮስት በፈለግከው ኦርቶዶክሳዊ ቶፒክ በፈለግከው ቶፒክ በኮስት ደቂቃ ተይዞ በፈለግከው ቶፒክ ኦርቶዶክሳዊ ጥያቄ ባለ ቶፒክ ከኔ ጋር መወያየት ትፈልጋለህ? ትችላለህ። ለምን መሰለህ የሚዳኘን? ቆይ አስጨርሰኝ ስትናገር ዝም ብያለሁ። ለምሳሌ 10 ደቂቃ ሲደቃልና ለምሳሌ አኬ ሲወያዩ ነበሩ። ደቂቃቸውን ህዝብ ነው የሚፈርደው። በቃ በሪስፔክት ማለት ነው። ስለዚህ ከፈለክ በኮስት 10 ደቂቃ እኔ አንተ ስታወራ አላወራም። ሪስፔክት ላልከው ማን በዘመናት መካከል ሪስፔክት አድርጎ እንደሚያወራ ትውልድ ነው የሚያየው። አሁን እንኳን ስገባ ትዳሬን አሰብክ፣ ግን ትስተህ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ኪዳን ነው እና አይዞህ፣ እኔ ትዳሬን አልፈታውም፣ አትጎዳኝም። ከፈለክ በኮስት ህዝብ እያየ አሁን ባነሳው ቶፒክ በኮስት ህዝብ እያየ 10 ደቂቃ 20 ደቂቃ ተይዞ ህዝብ እየዳኘ ከኔ ጋር መወያየት ትፈልጋለህ? አትፈልግም? አጭር ነገር። እሺ ቴንኪው። ማለት አሁን እዚህ ማናቸውም አሁን ኦርቶዶክሳውያን ወገኖች ገብተው ቢዳኙን በአጭር ቃል እያልከኝ ያለው እዚህ አንተ ባለህበት ቤት አልወያይም እያልከኝ ነው። በኮስት ግን እወያያለሁ እያልከኝ ነው። በዚህኛው ቤት አልወያይም ብለህ ኦርቶዶክሳውያን ወንድሞችን መጥተው የእኛም የወንጌላውያን አማኞች መጥተው ሌሎቹን አሁን እንደኛው ኢትዮጵያ የሚባለው ኦርቶዶክሳዊ ወንድም ነው ከታች ያለው ከበታች ማለት ነው። ዳኒና ቢያባ ቢኒ አሉ። ቢያስፈልግ ሌሎቹን አስገብቼ ልክ እንደ ዮሐንስ አይነቱ ማለት ነው እንደነሱ ወይ ሌሎቹም ደግሞ መጥተው እነ ሚኪ ከነጋ ይምጡና ነቅቶ ከሆነ ማለት ነው። ሌሎች ኦርቶዶክሳውያን ኢቭን በሙሉ የወንጌላውያን አማኞችን አውርድ ብለህ ብትለኝ መዝሙረ ያሬድ ወይ ሚኬ ወይ እንደ አቢኒ አይነት ወይ እንደ ዮሐንስ አሁን እዚህ እንዳለው አይነት ወይ እንደ ልደተ ቃል አይነት ቤቱን የሚመሩት ከሆነ እዚህ የማትወያይበት ሌላ ምክንያት ከሌለህ እሺ። ለምንድን ነው ኮስትን አማራጭ ያደረግከው አንተ? በኮስት ላይ ስንወያይ አንደኛ ዳኛ ሊሆነን የሚችል ሰው የለም መካከላችን ላይ ደቂቃ ለመያዝ ማለት ነው የለም። እኔ ደግሞ ደቂቃ በመያዝ ላይ በስነስርዓት ስለማታወራ ነው እንጂ ኮስት ብለህ ብትል አሁኑኑ እነዚህን ወንድሞች አውርጄ እገባ ነበር። ለምንድን ነው ማላምንህ? በእውቀት ትሞግተኛለህ፣ በእውቀት ተረታኛለህ ብዬ ሳይሆን ኮስት ብንገባ እኔ እናንተ ሊዳኘን የሚችል ደቂቃ ሊይዝልን የሚችል ዝም በል ብሎ ሲልህ ዝም ሊያስብልህ የሚችል ዝም በል ብሎ ሲለኝ ዝም ሊያስብለኝ የሚችል ዳኛ የለም። እኔ ዳኛ ባለበት ነው አንተን ማውራት የምችለው። የምን ዳኛ? የደቂቃ ዳኛ፣ ተግባብቶ የመነጋገር ዳኛ። ምናልባት እኔ አንተም ፕሮቮክ እንዳላደርግ አንተም እኔም ፕሮቮክ እንዳታደርግ ዲስሪስፔክት ሳታደርግ አንተም ሳታደርገኝ በእውቀት እንድንሞግት ዳኛ መካከል ላይ ቢኖር ደስ ይለኛል እንጂ እውቀትን ፈርቻ አይደለም። ቢኒያም ከኔ የተሻለ እውቀት ሊኖር ይችላል። እሱ ለህዝብ በኋላ ታሳያለህ። እኔማ ያለው አርእስቱ የማርያም ስሟን በመጥራት ይድን ዘንድ ብሎ የሚለው በዚሁ ጉዳይ ላይ እንወያይ ብለህ ስላልክ የዛሬ ሀሳባችን እዚሁ ላይ ነው። ኦኬ ከወንድማችን ከዮሐንስ ጋር ረጅም ሰዓት ነው ስናወራ የነበረው፣ ሰምተህ ሊሆን ይችላል። ስለዚህ በዚህ ጉዳይ ላይ የምታወራ ከሆነ ኦርቶዶክሳውያን ወንድሞች ካሉ ይግቡና እዚሁ ማውራት እንችላለን። ማንም ሰው አንድ ቃል ምገባልህ ደግሜ ልሰጥ ነው። አንድ ቃል ምገባልህ ማንም ሰው ብሎክ አያደርግህም። ቢኒያም እመነኝ፣ በሌላ ባታምነኝ በዚህ እመነኝ። አንድ ሰው ብሎክ አያደርግህም። አንድ ሰው ሚዩት አያደርግህም። ብሎክ ብትደረግ እፈታሃለሁ። ቤቱ የኔ ነው። ሚዩት ብትደረግ እፈታሃለሁ። ግን በመከባበር ላይ የሆነ በእውቀት ላይ የሆነ ቅዱሳት መጽሐፍትን መሰረት አድርጎ እነዚህ መጽሐፍቶች ላይ በተለይ ታምረ ማርያም ላይ ስለ መዳን የሚናገረው ስሟን በመጥራት ይድን ዘንድ በላይ በሰማይ በታች በምድር ያለው ይድን ዘንድ የሰጣትን ቃል ኪዳን እንድታዩ ኑ ነው ብሎ የሚለው። እችን ቁጥር ብቻ አይደለም ቆርጬ ያነበብኩትኝ 45 አይደለም ሙሉን 125 ቁጥር አለው። ታምር 12 አሁን ያነበብኩት ላይ መጽሐፉ እጄ ላይ እንደዚህ አርጅቷል። አንብቤው እንጂ ዝም ብዬ ትራስ አስቀምጨው አይደለም።
ባላነበብኩት አልናገርም። ያላነበብከው ነው የምትናገረው ብለህ ካልከኝ ሜዳው ላይ ሲገባ ማን እንዳነበበ ማን እንዳላነበበ ይታያል ማለት ነው። ያኔ ወይኔ አፍራለሁ እና ንስሐ መግባት ካለብኝ እገባለሁ ማለት ነው። እና እንደዚህ ቢሆን ደስ ይለኛል ነው ብዬ የምለው። በጣም እኔም ልናገር ትችላለህ። በጣም ጥሩ። እንግዲህ የኮስት ዳኛ ህዝቡ ነው። በኮስት ባለው ውይይት ላይ ምንም አይነት የሰው የባለቤትነት ጉዳይ የሚወናበድበት ምንም አይነት ነገር የለም። ከዚህ በፊት እንግዲህ ከአንተ ጋር በግልጽ አማርኛ ስለ ስግደት ዶክተር ዳንኤል ቤት ተወያይተናል። እንግዲህ ሁሉም ህዝብ እያየ ማለት ነው ምናልባት። ስለዚህ አሁን አንተ ባነሳው በእውነት አንተ ተአምረ ማርያምን እኔ አታውቀውም በሚል ሁሉ ለመሞገት እችላለሁ። በኮስት ከኔ ጋር የምትወያይ ከሆነ ምክንያቱም እኔም በቤቴ አንተም በቤት አንተም መጽሐፍ እያወጣ እኔም መጽሐፍ እያወጣው በኮስት የምትወያይ ከሆነ በፈለግከው ጊዜ አሁንም ምናልባት ሌላ ለመሸሽ ካሰብክ በፈለግከው ጊዜ ይህም ማድረግ ትችላለህ። ሁለተኛ ሌላ አማራጭ የምሰጥህ ገለልተኛ በሆነ አካል፣ ምክንያቱም አንተ ቤት ላይ ግልጽ እኮ ነው። ስትፈልግ ታወርደናለህ፣ ስትፈልግ ትሰድበናለህ፣ ስትፈልግ የተለያየ ነገር ትለናለህ። በዚህ አጋጣሚ አንድ ነገር እንደ አንድ ንጹህ ወንድም ልምከርህ፣ እንደ አንድ ኢትዮጵያዊ ንጹህ ወንድም ልንገርህ። እኔ ሁሌም ነገር ነው ያለው። ለምሳሌ ቀለሜ ለምን ትለኛለህ? ፓስፖርትን ካሳየኝ ኤርሚያስ የሚል ከዚህ ቀን ጀምሮ ኤርሚያስ ብዬ እጠራሃለሁ። ሾሚ ዮር ፓስፖርት፣ በቃ አለቀ። ከዛ በተረፈ ግን እኔ አለባቸው በነገረህ ደቀ መዝሙር ሰርተፍኬት ነው የምጠራ። ይህንን ደግሞ አትጥራኝ ካልከኝ እንዳልኩ ፓስፖርትን አሳየኝና አሁኑን አውጣና እኔም ይኸው ለምሳሌ ፓስፖርት ቢኒያም ሽታዬ እንደሚል አሁን ላሳይ ይችላለሁ፣ አይዴን ማለት ነው። ስለዚህ ይህን እናደርግ። ስለዚህ አሁን አንተ በኮስት ባነሳው ተአምረ ማርያም ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም ቤዛን በተመለከተ የዓለም ቤዛን በተመለከተ ለሌላ ታጋራለች? አታጋራም? ታወጣለህ የፈለግከውን ነገር። እኔም ደግሞ የቅድስት ቤተክርስቲያን አስተምሮ አወጣልሃለሁ። በዛ ተአምረ ማርያምን ሪፈረንስ የምታረግ ከሆነ ተአምረ ማርያምን አንተ አሁን እንኳን እኮ ከ46 45 ሳስነብብ ደንግጠሃል። አሁን እንኳን ማለት ነው። ከፈለግ አሁን እንግባ። አሁን እኮ ደንግጠሃል። አሁን ይኸው ህዝብ እያየ እኮ ነው። 45 ላይ ኖኤው ስለተወለደው በእሷ ስለተገኘው ቤዛችን እግዚአብሔር የተመሰገነው ለስም አጠራሩ ክብር ምስጋና ይግባ። አዎ ማርያም እንላለን። ረጋ በሉ። እኔ እና እሱ ነው የምንነጋገረው። እስኪ አውርዳቸው። በኮስት ግባና እኔ እናንተ እንነጋገረውን ስለ ቤዛነት የዓለም አዳኝነትን በተመለከተ የኦርቶዶክስ አስተምሮ በግልጽ መወያየት እንችላለን። ተአምረ ማርያምን ሪፈረንስ ስታደርግ ሌላም መጽሐፍ ጋር ስትሄድ ለዛም ደግሞ መልስ ሰጣለሁ። በኮስት የምትገባ ከሆነ ይሄው 940 ምናምን ሰው አለ። ትገባለህ? አትገባም? አልገባም ካል ሰላም እግዚአብሔር ካንተ ጋር ይሁን። ኤርሚዬ ቆይ ኤርሚዬ ይቅርታ አድርግልኝ አንድ ጊዜ ኤርሚዬ። ሌላ ሰው ለምን ሌላ ሰው እናንተ ለምናወራው ዳኝነቱን ልሰጥህ ነው። አልፈልግም። እኔና እሱ ነው የምንነጋገረው። የማንም የኦርቶዶክሳውያንም የፕሮቴስታንት ዳኝነት አልፈልግም። ይህ የታወ በቃ ወንድምነት ተወው። እናንተ ገናኝተናል ስለ ድህነት ቢኒያም ሽታዬ በቃ ተወው። እሺ እኔ ኤርሚ ላውራው አንድ ጊዜ። አንተ ጥያቄ ያለኝ ኤርሚ። እሺ ቢኒያም ሽታዬ ማለት እንግዲህ ከዚህም በፊት ልናወያየህ ሞክረናል ብዬ አስባለሁኝ። ከመሳደብ ውጭ ዝም አስብለው አልተወያየንም። እኔ እናንተ ከአንተ ጋር ሁለቱ አንተ ቢኒያም የምትባለው አዲስ ሰው ሌላ ሰው እርዳታ ትፈልግ የሆነ ቢኒያም ላይ በፖስትና ይቅርታ አስወርዳቸው፣ ሌሎቹን አስወርዳቸው እና እኔ እናንተን ጨርስ። ቢኒያምን እኔ ነኝ ያስወረድኩት። ይቅርታ ከጨረስኩ በኋላ አስገባዋለሁ። አንዴ እዚህ ውስጥ ላለው ህዝብ ሁሉ ልናገር።
ቢኒያም በጨዋነት እንግዲህ አሁን የተሰጠው እድል ምንድን ነው? ኦርቶዶክሳውያን ወንድሞች እንኳን እነሱ ጊዜ ሰጥተው ዳኝነት ይዘው በስርዓት እንዲወያይ እድል ተሰጥቶታል። እሱ ግን ከመጮህና ከመሳደብ ውጪ ምንም እውቀት የሌለው ሰው ስለሆነ በኮሆስት ካልሆነ በፍጹም ይኸው ያዙ ይልቀቁኝ። በኮሆስት ማናፍህን ይይዛል? አንተ ራስህ እኮ ልክ አይደለም። አንተ ራስህ ችግር አለብህ። አንተ ራስህ ሁለቱ እንዲያወሩ እንጂ አንተ ራስህ ተሳዳቢ ችግር የለውም። አንተ ራስህ ተሳዳቢ ናቃለው እኮ ኢትዮጵያ። ቆይ ከዛ ቀጥሎ እናወራለን። ቆይ አይደለም ኤርሚዬ ይቅርታ አድርግልኝ። ካወራን በኋላ ትችላለህ። ቢኒ ሞዴሬተር ሆነ እንደዚህ ነው መሆን ያለብህ። ዮሐንስ ኦርቶዶክስ ወንድሜ እየሰማኝ ነው? ዮሐንስ ኦርቶዶክስ ወንድሜ ቴንኪው ብራዘር፣ በጣም ጨዋ ወንድም ስለሆንክ ማለት ነው። ቢኒ እዚህ ቤት ውስጥ፣ ዳኒ እዚህ ቤት ውስጥ፣ ወንድሞች እነ ቢያባ እነ ቡካ፣ የትኞቹም የወንጌል አማኞች ሙሉ መብት አላቸው። ቢኒ ከኔ ጋር የሚያገለግል ወንድሞች ከኔ ጋር የሚያገለግሉ ሰው ሙሉ መብት አላቸው። ይቅርታ ልጠይቀኝ አይገባም ቢኒ ላደረከው ነገር ማለት ነው። ምክንያቱም አሁን አንተ ልወያይ ብለህ አላልክም። ሀሳብ ለመስጠት ቅድም ዮሐንስ ሲሰጥ ነበር የኦርቶዶክስ ወንድም፣ አንተም ደግሞ ሀሳብ ልስጥ ብለህ ስትል ሊሰማ ይገባል። ካልሰማ ግን ታች አውርደው ተመልሶ ሲመጣ ደግሞ ያወራል ማለት ነው። ኦኬ እና መቀጠል ይችላል። ምንም ይቅርታ መጠየቅ አያስፈልግም። ስለዚህ የውይይት መርሃ ግብሩ በኮሆስት ሲሆን ሁለት የበሰሉ ሰዎች ለምሳሌ ቃሌና አኪ እንዳደረጉት እንደው እነሱ እንኳን እየተቸጋገሩ አንዳንዴ መሀል ላይ እርስ በርስም እየተሸዋቦቱም ቢሆን እሺ፣ መጨረሻ ላይ አትሊስት በእውቀትም አውርተው ዲቤትም አድርገው ህዝቡ ዳኛ ይሆናል። ቢኒያም ሽታዬ ግን እኔ አልፈርድብም ማለት ውስጥ በስድብ የተሞላ ሰው ነህ። ከመሳደብ በቀር በእውቀት ልታወራ የምትችለው ነገር የለህም ብዬ የምሞግተው ምንም ይኸው እኛ የዳኘንህ አውራ ተብለህ እምቢ ብላል። ስለዚህ እዚህ መተህ ወንድሞች የራስ ወንድሞች ሰዓት ይዘው እነሱ ማኔጅ አድርገው ያወሩ ሲባል እምቢ ካልክ ከአንተ ጋር በኮሆስት ማንም አማኝ እንዲያወራ አማኝ ተሳዳቢ ስላልሆነ አንተን አይበልጥህም፣ በሱ ማንም ሰው አይበልጥህም። ስለዚህ አሁንም በትህትና የምንጠይቅ ነገር አሁንም እዚህ ጋር ይኸው ዮሐንስ ዘኦርቶዶክስ አለ፣ ሌሎች ወንድሞችንም ከፈለክ ጥራ። እኔ ዝም እላለሁ። እዚህ ቤት ውስጥ ያሉ ሞዴሬተሮችም ዝም ይላሉ። ወንድሞችህ ጊዜ እየያዙ እነሱ አድሚኒስትር ያድርጉ ታይሙንም፣ እኛ ዝም እንላለን። ይኸው እዚሁ ጋር አንተ ከኤርሚያስ ጋር ማውራት የምትችል ከሆነ አውራ። ከዛ በተረፈ ህዝብ እኮ ይዳኛል። አንተ እኮ አሁን እንደገባ ፕሮቮክ ለማድረግ ራሱ ፓስፖርትን አሳይኝ። አሁን አንተ ከእርሱ ጋር ምን ፐርሰናል እንትን እኔ በዚህ ላይ አወራለሁ ብለን የገባው ማውራት የምትችል ከሆነ ጊዜ ይያዝልህና አውራ ባለቀ። ይሄ ከዛ ውጪ በኮሆስት ካልሆነ እቺ የለመዳችኋት ጊፍት ለቀማለች። በዛ ከሆነ ወንድሜ እዚህ ጋር ሰው ቁጭ ብሎ የአንተን ስድብ ሊሰማ ሀባ ታይም የለውም። በዚህ የምትቀጥል ከሆነ ወንድሞችን ጥራና እነሱ ሰዓት ያዙልህ። ገብቶሃል አይደል? እነሱ ሰዓት ያዙልህ። እሺ ቢኒያም፣ እኔ አይደለሁም። አንተ ከሆንክ ደግሞ የምታናግረኝ አንተም በፈለግከው ቶፒክ እየሰማ ነው። እኔ ከአንተ ጋር መሰዳደብ አልችልም ወንድሜ። አንተ ጎበዝ ተሳዳቢ ነህ ስለምናገር ነው ብራዘር። አንተ ጎበዝ ተሳዳቢ ነህ። ከአንተ ጋር መውራት አልችልም። አንዴ ስማኝ ቢኒያም፣ እኔ ቴንኪው ስለማላፍር እኮ ነው። ኦኬ ችግር የለም። ቆይ ቢኒያም ስማኝ፣ ቢኒያም አስወርድና እኔ እናንተ ብቻ እንነጋገር፣ ራሳችን እንችላለን። አድምጥ። እናንተ ብቻ እንነጋገር፣ ስንነጋገር ሌላ የሚረዳ መደማመጥ እኮ አልኩህ። ቢያንስ አሁን እንኳን ማዳመጥ አለብህ። ቢኒያም ነገርከኝ አይደል? ኦኬ እንዳስወርዳቸው እንኳን ቢያንስ ከወንድሞች ጋር ለማመካከር ሀሳብ ለመስጠት ኦርቶዶክሳውያን ወገኖች እንደማመጥ ፕሊስ ሚዩት አድርገው። ኦርቶዶክሳውያን ወገኖች አሉ እዚህ ፔጅ ላይ 2 ወንድሞች አሉ ኦርቶዶክሳውያን። ከእነሱም ከእኛም ከወንጌላውያን አማኞች ሀሳብ መስማት አለብን። ቢያንስ እዚሁም ይሁን ከውስጥም ለመግባት ቢኒ ልወያይህ አላለም ወንድሜ ቢኒያም። ከኔ ጋር ነው የምትወያየው።
የምንወያይበት አርዕስት ተአምረ ማርያም ላይ ዛሬ ባለው ላይ እነጋገራለሁ ብለን የገባ ኦኬ። ማርያም ያለ መድኃኒት የተባለችበት ስሟን በመጥራት ፍጥረት ሁሉ እንደሚድን ለኃጢአን መድኃኒት መሆኗን ባለው ላይ ሞግታለሁ ነው ብላ ያልከው። ስለዚህ እናወራበታለን ማለት ነው። የምናወራበትን ቦታ ግን ምቹ የተደላደለ ነገር መፍጠር አለብን። እዚህ ቤት ከሆነ እዚህ ቤት፣ እዚህ ቤት ካልሆነ ደግሞ በኮስትም ከሆነ በኮስት ኮስት ላይ ግን ብሎ የሚለውን ነገር እኔ እንዳልቀበል ስጋት የሆነኝ እውቀትን ፈርቻ አይደለም። ምንድነው እኔ እናንተ ስናወራ ቢያንስ ህዝቡ ዳኛ ይሁን ነው ብላ ያልከው። የደቂቃ ዳኛ ፈልጋለሁ እኔ። አንተ የምትናገረውን እውቀት ሰምቶ ህዝቡ የሚወስነው አለ፣ የሚቀበለው አለ። ዳኝነቱ እውነት ማጋ እንዳለ ያውቃል። ወይን የምናገረውን ሰምቶ ህዝቡ ይወስናል። ግን የደቂቃ ዳኛ ያስፈልገናል፣ የሰዓት ዳኛ ያስፈልገናል። አየህ፣ ካልሆነ እኔም አንተ ሚዩት አርግ ብዬ ስልህ አታርግም። መጮ ብጀምር እኔ ደግሞ ወይ መጮ ብጀምር አንተ የምትናገረውን ህዝብ እንዳይሰማ ባረግ፣ ወይ ደግሞ አንተ ስታወራ እኔ ጋር ያሉት ሰዎች እንዳይሰሙ ሚዩት ባድርገው እኔ ጋር ፌር አይደለም። እኔ የምናገረውን በአንተ በኩል ያሉት እንዳይሰሙ ሚዩት ልታደርገው ትችላለህ። ፌር አይደለም። ስለዚህ ሚዩት ለማድረግና ላለማድረግ እዚሁ በአንድ ቦታ ላይ ሆኖ ይቻላል። እኔ በጨዋነት ከተወያየን እዚሁ መወያየት እንችላለን። አይ ሌላ አማራጭ ተፈልጎ ግን ኮስት ላይ ሊሆን ከተባለ እሰየው፣ እኔ እችላለሁ። ግን ወንድሞች ምን እንደሚሉ ዮሐንስ ኦርቶዶክሳዊ አለ፣ እታችም ደግሞ ማነው ሚሊ ባለማህተቡ ብሎ የሚለው ኦርቶዶክሳዊ ወንድም አለ። ወንድሞች የሚሉትን እንስማና እዚሁ ቤት ከሆነ ይወሰናል፣ እናወራለን። በኮስትም ከሆነ እናወራለን። የኮስት ስጋቴ ግን እኔ የደቂቃ ዳኛ ያስፈልገናል። በቃ እሱን ነው ቢያ። ስለዚህ የወንድሞች ሀሳብ እንስማና መቀጠል እንችላለን። እኔ በነገራችን ስለራሴ የምወስነው ራሴ ነኝ። ሌላ ሰው ሊወስንልኝ አይችልም። አሁንም በግልጽ አማርኛ እንግዲህ እኔ እናንተ ከዚህ በፊት ዶክተር ዳንኤል ቤት ተነጋግረን ተወያይተን እናውቃለን። መጨረሻ ላይ ዘግታችሁ የወጣችሁት እናንተ ናችሁ። ስለዚህ በቤታችሁ ምንም መተማመኛ የለንም። አንደኛ መተማመኛ የለንም። መጨረሻ ላይ እውነቱ ሲገለጥላችሁ ተናዳችሁ ታወዱናላችሁ። ሌላ ነገር አሁንም በግልጽ አማርኛ በፈለከው ቶፒክ እኔ ቢንያም ነኝ። 24 ዓመት ፕሮቴስታንት ውስጥ የነበርኩ ወደ ቅድስት ቤተክርስቲያን የመጣው በፈለከው ቶፒክ በኮስት እንወያይ። ምንም ሌላ የሚያማክረኝ ወንድም የለም። የሚያማክር ወንድም ሊኖር አይገባም። አንተ በእውነት ለተወሰነ ሰዓት እየሰማው ነበረ ስታነሳ የነበረው ተአምረ ማርያምና መጽሐፍ ቅዱስም እያነሳ ለፕሮቴስታንት የምትሰጠው ለኦርቶዶክስ የምትሰጠው ንግግር መጽሐፍ ቅዱሳዊ ስላይደለ ባነሳው ቶፒክ ከኔ ጋር በኮሆስት ህዝብ እያየ እኔም እንዲህ በቤቴ አንተም በቤት መወያየት ከፈለክ በሙሉ ደስታ በፈለከው ጊዜ ከፈለክ። ከዛ በተረፈ ግን ሌላ ቤት እንወያይ፣ እዚህ ቤት እንወያይ ብትለኝ አሁን እንኳን እያየን እኮ ነው። አሁን እኮ የመጡት ሰዎች አንተ መናገር አቅቶ ረጅ ትፈልጋለህ። ረጅና ተረጂው ይወድቃል ይላል። ደናደራችሁ በቃ አንድ አይነት ነገር ነው እያወራህ ያለኸው። ደናደራችሁ ሀገር ስላላችሁ ውጭ ላላችሁ እንዴት ዋላችሁ? እንደየሰዓት አቆጣጠራችሁ። ኤርሚ ካሜራ አብራ፣ ኤርሚ ካሜራ አብራ። ለምን ሌላ ሰው ታወራለህ? እኔ እናንተ አይደል እንደ የምንነጋገረው? ዝም በለው ከአንተ ጋር ነው የማወራው። በአጭር አማርኛ ከኔ ጋር ትወያያለህ፣ በፖስት አትወያይም። ትልቅ ሰው ራሱን ችሎ እያወራ ነው። ለምንድን ነው ታዲያ የምትበጠብጡት? ሚውት አድርግ። ቴንክ ዩ ኤርሚ፣ አንተን ነው ማውራት የምፈልገው። ቤቱን የከፈትከው አንተ ነህ? አዎ። እሺ፣ ለምንድን ነው የከፈትከው? ይህንን አርዕስት ይዤ ከፈትኩኝ። በዚህ አርዕስት ላይ ከወንድማችን ከቢንያም በላይ ያለው ዮሐንስ ብሎ የሚለው ኦርቶዶክሳዊ ወንድም ባይዞ በጣም ጨዋ ወንድም ነው። ረጅም ሰዓት ስንወያይ ነበረ። በዚህ ጉዳይ ላይ እየተወያየን እያለን ስለ ነገረ ድህነት ገባን። በክርስቶስ በቤተክርስቲያን በኦርቶዶክስ ቤተክርስቲያን ነገረ ድህነት ዶግማው ላይ 5ቱ አዕማደ ምስጢር ላይ ነው የሚገኘው። ስለዚህ እነዚህ ቅዱሳት መጽሐፍት የተባሉ ገድላት ድርሳናትን ሰው ባለማመን ኦርቶዶክሳዊ መሆን ይቻላል ብዬ ስለው አይቻልም አለ። የቤተክርስቲያኑ መሬት ላይ ያለውን እውነት ነገረኝ። ነገረ ድህነትን ግን በተመለከተ ቀኖና መጽሐፍቶች ያወራሉ፣ እሱስ እንዴት ታየዋለህ ብዬ ስለው አይ የሚያወሩት ከዛ ከቤተክርስቲያን መጽሐፍት ጋር ከዋናው ከዶግማው ትምህርት ጋር አይጋጭም አለ። በዚህ ጉዳይ ላይ ወደ ቅዱሳት መጽሐፍት የተባሉት ወደ ቀኖና መጽሐፍት ገድላት ድርሳናት ታምራት ስንገባ
ታምረ ማርያም ላይ ያለውን ጠቀስኩለት፣ ገድለ ክርስቶስ ሰምራ አይ ቲንክ ገድለ ዘርዓ ቡሩክ ላይ ያለውን ጠቀስኩለት፣ ድርሳነ ሚካኤል ያለውን ጠቀስኩለት። ከነገረ ድህነት ጋር የተገናኘ ስለሚያወሩ ማለት ነው። በዚህ ምክንያት ታምረ ማርያምን አውጥቼ ቤት ልድረስ አልኩ። መኪና እየነዳሁ ስለነበር ከፍቼ እዚህ ጋር ማሳየት ሲጀምር ቢኒያም አይቶ ነበር ገባ። ሲልክ ካልተሳደብክ ወይ ደግሞ በዲስሪስፔክት ማታረቅ ከሆነ አስገባለሁ ብያልኩት ገባ እና በዛ ጉዳይ ላይ ነው እየተነጋገር እናንተም የመጣችሁት ቢኒያም የሚመጣው ማለት ነው። ይሄ ነው ወንድሜ። እሺ፣ ስለዚህ ባጭሩ ርዕስ ይዤ ነው የገባሁት ነው እያልከኝ ያለኸው። በጣም ትናሰጠው እግዚአብሔር ይስጥ። ስለዚህ አሁን እኔ ይሄ ሰውዬ ሳይገባ በፊት ጀምሮ ከታች ነበርኩ እንዳልከው፣ ከዮሐንስ ጋር ስታወሩ ሁሉ ከታች ነበርኩኝ። ዮሐንስ ኔትወርክ አስቸግሮት ሲወርድ ሁሉ ከታች ነበርኩኝ። ዮሐንስ ኔትወርክ አስቸግሮት እንዲገባ ስትጠብቀው ሁሉ ከታች ነበርኩ። ዮሐንስ ኔትወርክ ሳይስተካከልም ለመግባት ጥረት አድርጎ ገብቶ ለማውራት ሲሞክርም ከታች ነበርኩኝ። አንዳንድ አልከውም በስንት ስርዓት የምታወራ ከሆነ ና ስትለውም ከታች ነበርኩኝ። ከ20 ደቂቃ በላይ ርዕስ ይዘህ ገብተህ ሰዎች አስቀምጠህ ማስተማር የምትችልበትን እድል አግኝተህ ከ20 ደቂቃ በላይ እንዲህ አይነት እንቶ ፈንቶ ምን ማለት ነው ኤርሚ? ሶሪ። በእውነት ይህንን ህዝብ ይቅርታ ልትጠይቅ ይገባል። ከአንተ ጋር አላወራሁም። ሚውት አድርገው። ከአንተ ጋር አላወራሁም። ሚውት አድርገው። ከወንድሜ ጋር ነው ያወራሁት። ከአንተ ጋር አላወራሁም። ሚውት አድርገው። ለመጨረሻ ጊዜ ነው። ፍርሃት እኮ ነው ይሄ። ሰላሙን በጌታ ሰላም ውረድ እና ኤርሚ እኔ የምገስጸውም የምወቅሰውም አንተን ነው። ምክንያቱም ወንድሜ አንተ ነህ። ቤትህን እንድታስተምር ከከፈትክ፣ እንቅልፍህን ካጣህ፣ ጊዜን ካባክንክ፣ ከልጆች ጋር ማሳለፍ የሚገባህን ጊዜ እዚህ ሚዲያ ላይ ካሳለፍክ፣ አንድ ሰው ሊጠቅም የሚችል ነገር የምታስተምርበትን ጊዜ እንዲህ ባለ እንቶ ፈንቶ እንድታሳልፍ አልፈልግም። ጌታን አልፈልግም። በውስጥ 1000 ጊዜ የምገስጸው ወንድምህ ነኝ አይደል? ስለዚህ አደባባይም ላይ ይህንን ነው የምናገረው። በቃ ቤት የከፈትከው ልታስተምር ነው። ቤት የከፈትከው የገባህን እውነት ልትናገር ነው። እንዲህ ባለ እንቶ ፍንቶ ነገር ጊዜ ማባከን ምን ማለት ነው? ተኛ፣ መጽሐፍ አንብብ፣ ከልጆች ጋር ተላፋ፣ ወካርግ ምን ማለት ነው? ጌታን በጣም ማዝኜ ነው የገባሁት እንጂ ካሜራ ከፍቼ ላሳይ እችላለሁ። በጣም ስራ ላይ ነኝ። ስትልኩልኝ የማልገባው ስራ ላይ ስለሆንኩኝ ነው። ስራ አቋርጬ የገባሁትኝ፣ ስራዬን በታትኜ የገባሁትኝ። እንዲህ ልገስጽህ ነው፣ በሰው ፊት ነው እየተናገርኩ ያለሁትኝ። የምትወያይ ከሆነ ተወያይ፣ የምታስተምር ከሆነ አስተምር። የገባህን የኢየሱስን የተቃጠልክበትን ፍቅር እስኪ ንገረን። እስኪ የጌታዬን ያዳኘን ፍቅር ማዳኑን እስኪ ንገረን። አንድ ሰው እኮ ታጽናናለህ፣ አንድ ሰው እኮ ትፈውሳለህ፣ አንድ ሰው እኮ ታበረታለህ። ሆነ ብለው ርዕስ ሊቀይሩ ሆነ ብለው ሊበጠብጡ የሚመጡ ሰዎችን ቤትን እየከፈትክ ለምን ትፈቅዳለህ? በጣም ይቅርታ፣ ስሜታዊ ሆኜ ነው እየተናገርኩ ያለሁትኝ። እኔ አዝኜብህ ነው፣ ጌታን በጣም አዝኜብህ ነው የገባሁትኝ። ሶሪ በጣም እሺ። ቴዲዬ ተባረክልኝ። ከእናንተ ከወንድሞች የሚመጣ ዛሬ አይደለም ኤርሚዬ ሶሪ። እኔ ደግሞ ማናገር የፈለግኩት ዮሐንስ እንዳይዋሽን መጀመሪያ ሪከርድ ስላረኩት ምን አለ ታስገባኛለህ 2 ደቂቃ ብሎ ጠይቀው ነበር፣ አንተን ማለት ነው። ከዛ ወጣና ሰከንድ ሳይቆይ ቢኒያም እንዲመጣ አደረገው ማለት ነው። ይሄ ውሸት አይደለም፣ ሪከርድ አድርጋለሁ እኔ። እሱ ሲወጣም ተመልሶ ሲገባም፣ ከዛ ሲመለስ ደግሞ ኔትወርክ ሲያስቸግረው ነበር። ተመላልሶ 2-3 ኔትወርክ ሲያስቸግረው ነበር። ልክ እሱ ሁለተኛ ላይ ሳይገባ ቢኒያም ሮጦ መጣ ማለት ነው። በሁለቱም ስልክ ሪከርድ አድርጋለሁ፣ ላሳያችሁ እችላለሁ። ስለዚህ እኛ አሁን እዚህ ጋር የተቀመጥነው አንደኛ መማር የምንፈልገው ልንማር ነው፣ እውቀት ነው የምንፈልገው። ትውልድ ልናመልጥ ነው። እኛ ብዙ ልጆች አሉን ከኋላ፣ ነገ የኛ የራሳችን ልጆች አለን፣ የግላችን የወለድ ነው። ሌላ ደግሞ ህዝብ አለ፣ የጠፋ ያለ ህዝብ አለ። እነዚህ ሰዎች ጋር ለማድረስ ምንድነው እነዚህ የተጻፉ ነገሮች ስንማር ነበረ፣ ትላንትናም ከትላንት ወዲያ። እነዚህ ነገሮች በደንብ ማወቅ እንፈልጋለን። እኛ ኖ የሚለው ሰው ካለ እንደ ቅድሙ እንደ ዮሐንስ እንደዛ መጠያየቅ ይቻላል። ግን መጥቶ ደግሞ ጌታን የካደ ሰው መጥቶ እንደዚህ ማድረጉ ጥሩ ስላልሆነ እኔም የወንድሜን ሐሳብ ጋራለሁ። ተባረክልኝ። እሺ ያባ ተባረክልኝ ወንድሜ ቴዲ ተባረክ። የተናገራችሁት እውነት ነው። ዝም ብዬ ካሜራ ፊት ለማለት አይደለም። ቴዲ ዛሬ አይደለም እማቅህ ምክርህም ተግሳጽህም በውስጥም ጭምር
እንደዚሁም በአደባባይ ላይ ከዚህ በፊትም ገብተህ እንደዚህ ቆጣ ስትል አውቃለሁኝ። እና የእውነት ስናገር ምንም ሳልጥል ነው የምቀበለው። ምክንያት አጥጋቢ ሊሆን ይችላል፣ አጥጋቢ ላይሆን ይችላል። ከታች ኮሜንት ሲጽፍ ስላየሁት ምናልባት ደግሞ ሳየው ገስት ላይ ደግሞ ሌሎች ላስገባ ስል ሳየው ገስት ላይ ልኳል እና በጨዋነት የምታወራ ከሆነ ገብተህ የምታወራ ከሆነ ላዋራህ እችላለሁኝ ብዬ አልኩትኝ እና አስገባሁት። ኦኬ፣ በዚህ ምክንያት ብቻ ነው ማለት የሚያወራ ከሆነ ማለት ሊያወራ አቅም እንደሌለው ይታወቃል አውቃለሁ፣ በሚገባ አውቃለሁ። ኦርቶዶክስን ቢኒያም ሽታዬ ገና አያውቃት ገና እንደው አሁን እንኳን ከተመለሰ የሰኞ ውዳሴ ማርያምን በቃሉ እንኳን ራሱ እንኳን አይለውም። በቃሉ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ